አሁን ብዙ ጊዜ ስትናገሩ የአማራ ብሔርተኛ አዲስ ነው፣ ብሔርተኝነት አዲስ ነው ትላላችሁ። 1968 ተመስርቶ ደርግን ጥሎ ስልጣን ላይ ወጥቶ በህዝብ ተተፍቶ እንደገና ወደዛ ወደ ትግራይ ሄዶ ኢቭን የትግራይ ልጆች ራሳቸው ዘ ጉድ ነምበር ኦፍ ትግራይ ፖፑሌሽን ኦፖዝ የሚያደርጉት ቲፒኤልኤፍ ከተጠላ ከዚህ ስብስብ ጋር ሄዳችሁ ስትላተሙ ምን ያህል በሌላው ዘንድ እንኳን ያላችሁ ቅቡልነት እንኳን ምን ያህል አፍሪካ ድሜ እንደሚገባ ማወቅ አለባችሁ። ተው ሌት አለው ጎንደሬ ካነሳ ትልቅ እኮ ነው። የጥርጣሬ ነገር አለኝ ያካሄድ ካለ እንዴ ማለት አለብህ። እንደኔ ዘዴ አማራዎች ናቸው። ህዝቡ ቢጠይቃቸው አሁን ህዝቡ እየጠበቀ ነው። ብዙዎቻችሁ ገና በይፋ አልተነገረ የምትሉት ጋይስ፣ እኔ እውነቱን ነው የምነግራችሁ። ቀልድ አይደለም። ህዝቡ አንቆ ይዛችኋል። መጣል በተደረገው ትግል ላይ አማራ ከሻዕቢያ ከቲፒኤልኤፍ ጋር አብሮ ታግሏል አልታገለም? ታግሏል። 4 ኪሎ ከተገባ በኋላ ተከድቻለሁ ብሏል አላለም? ብሏል። ተከርቷልም። እሺ ቆይ ኢህአዴግን ለመጣል በተደረገው ትግል ሲቪል ዲስኦቢዲየንስ ህዝባዊ እምቢተኝነት ውስጥ አማራ ኦሮማራ ተብሎ ተሰፍቶ ታግሏል አልታገለም? ታግሏል። ተከርቷል። 4 ኪሎ ከገባ በኋላ ደግሞ ተከርቷል። ያ ከዛ ደግሞ ባክ ቱ ስኩዌር ዋን ሄደ ደግሞ እንደና ቲፒኤልኤፍ ጋር ድጋሚ አሁን ደግሞ አላያንስ ፈጠርን አልሽ። ቆይ ማስተማመኝ አይውል ፈጠርን አላልኩህም። ተከዳን አላያንስ ከሆነ ታሪካችሁ ቆይ አሁንም ድጋሚ 4 ኪሎ እናንተን ተመርኩዞ ከገቡ በኋላ እንደማይከዷችሁ ምንድነው ማስተማመኝ? ፈትለወርቅ ገብረ እግዚአብሔር 4 ኪሎ ከገባም በኋላ የመጨረሻው ድብድባችን ከፋኖ ጋር ነው የመጨረሻው ፋይናል ግጥሚያችን አለች። አንተ ለዛ ሬዲ ነህ? ምሳሌ ህወሓት ጠገዴ፣ ጠለምት፣ መተማ፣ ራያ ምናምን የሚላቸው ርስት ግዛቶችን የኔ ናቸው ነው የሚልህ። ፋኖ ደግሞ የሚታገለው እነዚህን ርስቶች ሁሉ አስከብሬ የተሻለች ኢትዮጵያ አመጣለሁ ብሎ ነው። ስለዚህ ከነዚህ ኃይሎች ጋር ሄዶ ሲጣመር ከራሱ ሌጋሲ ጋር አጌነስት የቆመ ፋኖ ነው ማለት ነው። ከራሱ ጥቅም ከራሱ አጌነስት ጋር የቆመ ከራሱ ክብር ጋር የተጋጨን አካል ምንድነው ልትለው የምትችለው? ባሪያ ነህ፣ የጽምዶ ባሪያ ነህ ነው የምትለው። ያንን ነገር ማስተካከል እስካላቻለ ድረስ ማለት ነው። ፖለቲካሊ ደግሞ ካየነው 2 ነጥቦችን ማንሳት እችላለሁ። ኦነግ የሚፈልገው የኦሮሚያ ሪፐብሊክን መመስረት ነው የሚፈልገው። ቲፒኤልኤፍ የሚፈልገው ሀገረ ትግራይን መመስረት ወይም ታላቋ ትግራይ ብለው የሚሉትን መመስረት ነው። በማን ርስት ላይ፣ በማን የፖለቲካ መሰረት ላይ፣ በማን የህዝብ ፍላጎት ላይ ነው እነዚህ ሪፐብሊካን በላቸው ሀገር በላቸው ሊመሰረቱ የሚችሉት? በአማራው ኢንተረስት በኢትዮጵያ ፍርስራሽ ላይ ነው የምትመሰርተው። ስለዚህ በዚህ ምክንያት ራሱ ጽምዶ የሞራል ውድቀት፣ የፖለቲካ ውድቀት እና የህዝብ ማዕከሉን የፖለቲካ ማዕከሉን ያጣል። አዘ ሴም ታይም እስካሁን ለተደረጉ የእያንዳንዱ ጥቃቶች ወይንም የዚህን ስርዓት የወለደብን ማን ነው? ይህ ስርዓት እንዲመጣ ያደረገው ወያኔ መራሹ ኢህአዴግ ነው አይደል? ኢህአዴግን ማን ነው የመሰረተው? የተለያዩ የብሔር ማነው ኦህዴድን በለው ደህዴድ በለው የአፋር ነፃ አውጪ ምናምን ብሎ እያንዳንዱ ስፖንሰር አድርጎ ወደዚህ ወደ ኢትዮጵያ ፖለቲካ ሲያመጣቸው ጸረ አማራና ጸረ ኢትዮጵያ ግንባር አድርጎ የፈጠራቸው ኢህአዴግ ነው። ኦኬ እንበልና አሁን ብልጽግና ለተደረጉት አትራሲቲዎች በሙሉ ተጠያቂ ነው፣ እንደ መንግስት ማለት ነው። ስፖንሰር ነው። በቃ ስቴት ውስጥ የተደረገው እያንዳንዱ ግድያ ፓርቲው ሀገሪቱን ባደራ ተቀብሎ እስካስተዳደረ ድረስ ለዚህ ለተፈጸመው አትሮሲቲ በሙሉ ተጠያቂ ነው ብለን ካልን፣ ነገር ግን ከዚህ ነገር እቆጠባለሁ አለም አላለም። አይ እኔን የፈጠረኝ ኢህአዴግ ነው፣ እኔን የፈጠረኝ ህወሓት ነው። ያ አባቴ እስከዛሬ ተሳስቷለኝ፣ አባቴ ላጠፋ ሄዳለሁ ካለኝ ግን አብሬው ለምንድነው ልሰለፍ? ባይ ዲፎልት እሺ ዋና አባቱን ዋና ገዳዩን ዋና የኢትዮጵያ
ለዚህ ሁሉ ምስቅልቅል ያበቃትን ስርዓት የፈጠረውን ቲፒኤልኤፍን አጠፋለሁ ካለ ለምንድን ነው የአማራ ህዝብ ባይ ዲፎልት አብሮት ሊሰለፍ የማይችለው? እስከፈለገ ድረስ ማለት ነው። እኔ የብልጽግና ደጋፊ ነኝ እያልኩ አይደለም። ቅድም እንደነገርኩ ፋኖን ስፖንሰር አድርጊያለሁ፣ በገንዘብ በሚዲያ በእውቀት ጊዜ ሰጥቼ ማለት ነው። አዘ ሴም ታይም ግን እንደዚህ አይነቶች ኃይሎችን ለመቃወም እስከሄደ ድረስ እኔ አባቴን ለመግደል እሄዳለሁ ካለ ዋይናት ኦኬ፣ አባት መሳሳት ሁኔታል፣ አንተ ደግሞ የተሳሳትክበት በዚህ ነው ተብሎ ደግሞ እየተገረፈ ነው አይደል? ይሄው ስርዓት የወረደበትን እንትን ታውቀዋለህ። ነገር ግን የፋኖ ትግል አሁን ፎከስ አድርገው የሚናገሩት እያንዳንዱ የፖለቲካ ስትራቴጂ አይተው ከሆነ አንደኛ የሚናገሩት አገዛዙ ነው፣ ሁሌ የሚጠይቁት ማለት ነው። የአማራ ህዝብ ደግሞ ችግሩ አገዛዙ አይደለም። የአማራ ህዝብ ስርዓቱ ነው። ስርዓቱ ወልዶ የተለያየ አገዛዝ፣ የህወሓት አገዛዝ ነበር፣ የብልጽግና አገዛዝ ነበር። ነገ ሌላ አገዛዝ ሊመጣ ይችላል። አሁን እነ ዘመን የሚፈልጉትም ተተኪ የሆነ ብሔርተኛ እንትን አድርገው በቃ የጎንደርንም የምናምንም ርስት ሰጥተን የሆነ ሀገር ከፈጠርን በኋላ እኛ ደግሞ የአድዋውን ስኳድ በጎጃም ስኳድ እንትን ዳይናስቲ እንተካለን የሚል የፖለቲካ ፐርስፔክሽን አላቸው። ቅድም ወደዛ መግባት ስላልፈለግኩ ነው። ምክንያቱም ይሄ ውይይት ጥልቅ ስለሆነ በጣም ቀጣይ በሆነ ሁኔታ መሄድ አለበት ብዬ ስለማስብ፣ ስለዚህ እነዚህን ነገሮች በሙሉ ጥልቀት ያላቸው የሆነ ትንተና ይፈልጋሉ እንጂ አዘ ሴም ታይም ጽምዶንም ደግፎ አዘ ሴም ታይም ደግሞ የአማራ ትግል ደጋፊ መሆን ይቻላል ብዬ በፍጹም አላምንም። ጽምዶን መጀመሪያ ውድቅ መደረግ አለበት በአማራ ትግል ውስጥ። አንደኛ ቅድም እንዳልኩት ጽምዶ ማለት የአማራን ህዝብ ሊሸከመው ከሚችለው በላይ ኮንስፓየር የተደረገ ፍሬም ነው፣ ፎርም ነው። ሁለተኛ ደግሞ ለአማራ ፋኖ የተዘጋጀለት ባርነት ነው። ከኢህዲን በታች እንኳን ሊያደርጓቸው የሚችሉ መናገር የሚችሉት እንኳን እንዳይናገሩ ማድረግ የሚችሉ እንትን ነው ብዬ አስባለሁ። ስለዚህ ሶስተኛውና ትልቁ አደጋ ደግሞ ፋኖን የሚደግፉት በጽምዶ ውስጥ እንደ አርሚ 70 ቅጥረኛ ወታደር ለማድረግ ነው የቀጠናው። ለምሳሌ አፋብህን መሪ ነኝ የሚለው ዘመነ ካሴ ወጥቶ የተናገረው እኛ ጥቅማችንን በኪሳችን ውስጥ ደብቀን ነገር ግን እንዳንሰጥም በጣም ከፍተኛ የሆነ የስነ ልቦና ፍርሃት በመልቀቅ ማለት ነው። በታጣቂው ልንሰምጥ ነው፣ ልንጠፋ ነው። ስለዚህ ከነዚህ ኃይሎች ጋር መሰለፍ አለብን ስትል ከዚህ በላይ የባርነት፣ ከዚህ በላይ የተንበርካኪነት፣ ከዚህ በላይ የተሸናፊነት ስቴትመንት የለም። ከኛ ስነ ልቦና ውጭ የሆነ ከኛ ፖለቲካ አሰላለፍ ውጭ የሆነ ከኛ ጥያቄ ውጭ የሆነ ነገር እንድትቀበል አይ ልንጸፋ ነው ወይንም ልንሰምጥ ስለሆነ በአንድም በሌላ መንገድ ከእነዚህ ኃይሎች ጋር መሰለፍ አለብን ብሎ ሲል ሱዳንና የትግራይ ኃይሎች በተመሳሳይ ሁኔታ አርሚ 70 የቀጠናው ወታደር ቅጥረኛ ወታደር እንዳደረጉት አዘ ሴም ታይም ደግሞ የፋኖንም የቅጥረኛ ወታደር ሊያደርጉት ነው እና በአንድም በሌላ መንገድ ከፍተኛ የሆነ አደጋ ያለው አስተላለፍ ነው። ይህንን አስተላለፍ ስላሳየን የብልጽግና መንግስት ወይንም አሁን ሀገሪቱን እያስተዳደረ ያለውን መንግስት እንዴት አድርጌ ልግለጸው? ከፋት ቃጠሎ ወጥተህ ወደ ጎሞራው ሂድ። እሳቱን የፈጠረው ህወሓት ወደዛ ሂድ ነው ብለን እንደማሳየት ሊሆን ስለሚችል ጥንቃቄ መፈጠር አለበት ብዬ አስባለሁ። እና በተለይ አዲስ ታይምስ የጠየቀው ጥያቄ ለእኔ በጣም ሲሊ ጥያቄ ነው ብዬ ነው የማስበው። እግዚአብሔር ያክብርልኝ። ከልብ አመሰግናለሁ። ወደ ሌሎቹ ሊደርሺ ቴንኪው አፍሪካ ጎንደር። ስለ ጽምዶ ነው እያወራን ያለ ነው ጋይስ። ይሄ የሰዎችን ህይወት የሚቀጥፍ ነገር ነው። አንዳንዶቻችን ፖለቲካ ውስጥ ያለ ነው ለበሸሸቅ ነው። ሚስተር ኤክስ የሆነ ንግግር ይናገራል። ምንም እንኳን የሚናገረው ንግግር አንተ የምታራምደው ቢሆን እንኳን ተናጋሪው ሚስተር ኤክስ ስለሆነ ኮንትራዲክት ታደርጋለህ። የኛ ሀገር ፖለቲካ የበሸሸቅ ፖለቲካ ነው። የሆነ አንድ ልጅ ይመጣል ወይ የሆነ ጌም ጨዋታ ላይ አንደኛው ጊፍት አልሰጠው የሆነ ፖለቲካ ፓርቲ ደጋፊ ነው። ከዛ እሱ የሚያራምደውን ይቃወማል፣ ያኛውም ይቃወማል። መርህ የለንም የኛ ሀገር ፖለቲካ። አሁን በመርህ ነው ማውራት ያለብን። ስለ ጽምዶ ጉዳይ ነው የምናወራው። ጽምዶ እንዴት ያለ ነገር ነው? ሊሆን የሚችል ነገር ነው። ሊሆን የሚችልበት ነገርን እንዲህ ብለን ሊሆን ማይችልም ከሆነ ማይችልበት መንገድ ይሄ ነው። ፖለቲከኞች ናቸው። እዚህ ሶሻል ሚዲያ ላይ ያላችሁ የተባላችሁ ፖለቲከኞች ናቸው።
በእናያለው ባወሩትን ጉዳይ ላይ እና በጽምዶ ጉዳይ ላይ እናንተ ልቦናችሁ ያሳያችሁን እንድትነግሩን እንፈልገው። ሁለተኛ እኛ ሀገር ብቻ ነው ምን አገባህ የሚል ፖለቲከኛ ያለው። ዓለም ላይ ብትፈልጉ ብትዳስሱ ምን አገባህ የሚባል ፖለቲካ የለም። በሀገራችን ላይ የተደባደብክ ዛቸው የነበረው የኑሮ ውድነት እኮ እኛ የፈጠርነው ድብድብ የፈጠረው ነው። ወገኖቻችን ላይ የፈጠረው የኑሮ ውድነት መቀሌ ላይ ስትደባደብ ባሌላ ያለው ሰውዬ የኑሮ ውድነት ይፈጥርበታል። ምክንያቱም የምተኩሰው ዶላር ነው። የውጭ ምንዛሬ እጥረት ይፈጥራል። ከዛ ደግሞ መንግስት ይበደራል። ከዛ ደግሞ ያን ለመመለስ ደግሞ ገበሬው ላይ ነጋዴው ላይ ግብር ይጥላል። ነገም ፋኖም ስልጣን ላይ ሲወጣ እንደዚህ የሚታኮስ ከሆነ የኑሮ ውድነቱ የእያንዳንዱን በር ያንኳኳል። ሀገሬ ላይ እስከምደባደብ እስካልቀረ ድረስ ሁላችሁም ያገባቸዋል። ስለዚህ በሀገራችን ጉዳይ ላይ በሚሆን ነገር ላይ ነው የምናወራው። ጽምዶ ምንድን ነው? በተደጋጋሚ ማነሳው ጥያቄ ነው። የመርህ መጣረስ አላያችሁም እናንተ? ሊሆን የሚችል ነገር ነው ይሄ ጽምዶ። ኦኬ ዋና ጎላቸው ይሄኛውን ዋይን ለመጣል ነው እንበል። ዋይን ከጣሉ በኋላ እርፍ ብሎ የሚቀመጡ ናቸው። ያን ነው የምታዩት? ወይስ ዋይን ከጣሉ በኋላ ድጋሚ የነሱ ድብድብ ይጀምራል? አሁን በበሽሽቅ በእልህ በምናምን ሳይሆን በመርህ ላይ የተመሰረተ ውይይት እንድናደርግ ነው። በአጠቃላይ ውይይቱ እንደዛ ነው። ክብራትና ክብራን እዚህ የምታያቸው አዳዲስ ፊቶች አይደሉም። ከዚህ ቀደም የምታውቋቸው ናቸው። ንግግሮቻቸውን እንሰማለን። ለቦታ ለማስተካከል ሴቫችን 8 ደቂቃ አለ። ልክ 1 ደቂቃ ሲቀር እነግርሃለሁ። በአጠቃላይ ልቦና ያሳየን እስኪ ነገር እሺ፣ እናመሰግናለን። ቴዷችን ጠፍተ ነበረ፣ ስለተመለስክ ደስ ብሎናል። ኦኬ፣ በመጀመሪያ አኪዝ ያደርግኝን ነገር አጥርቼ ልሂድ። እኔ ኦሮማራ ምናምን መጀመሪያ አላልኩም። ዶክተር ደረጀ ገብቶት የተወሰነ ነገር ብሏል። እኔ ያልኩት ያው ዛሬ እነዚህ የመጡት ወንድሞቻችን ከጎንደር አማራ የመጡ ወንድሞቻችን የሚያንጸባርቁት ፖለቲካ ነው። አልፈረሽኳቸውም። ራሳቸው በግልጽ ምን ችግር አለ ህዋትን ቢዮጋ እኛ ከብልጽግና ጋር ብንቆም ሰላሉ በተለያየ ሁኔታ ከመንግስት ጎን ስለቆሙ ራሳቸው በደገፉት ባሉት መሰረት ነው እንጂ እኔ የፈረሽኩት አንተ ደጋፊ ነህ አንተ እንትን ነህ ምናምን አላልኩም። እና ባመኑት መሰረት ነው እኔ ያልኩት። አሁን የዚህ እህታችንን ፔጅ ብታዩት በጠቅላላ ፋኖቹን ከነጌታ አስራደ ከነዘመነ ምናምን በጠቅላላ የሚሰድብ የሚያጓርድ ምናምን እንትን ያለውና መንግስትን ነው የሚደግፉት ነው። መንግስትን መደገፍ ደግሞ በቃ በግልጽ የሚናገሩት ነው። አሁን አጼውም ከኔ ቀጥሎ ሲናገር ይነግርሃል። ፋኖን አልደግፍም፣ አፋብንን ኢንተረስቴን ይሸጣል፣ ጎንደር ከትግሉ ይውጣ፣ ከመንግስት ጋር ሆኖ ወልቄትን ያስከብር ምናምን ነው የሚለው በግልጽ በቃ እንደዛ ስለሚል እኔ ደግሞ የአዲስ አበባ ለመንደርደሪያ እንዲሆነ ጽምዶን ትደግፋለህ አትደግፍም? ለምንድን ነው የማትደግፈው? አንደኛ ኦሮማራን ያየ ጽምዶ ምናምን ብሎ አይጃጃልም። ሙሉ ለሙሉ ጠቅለው ለኦህዴድ ነው የሰጡት አይደል? ነገዱ ዛሬ እያለቀሱ እንጠየቃለን ወደፊት ሲሉ ያላቻ ጋብቻ ምንም ጥቅም የለውም። እና ጽምዶ የሚባል ነገር አለን ብዬ አላምንም። እኔ የብልጽግና አጀንዳ ነው ጽምዶ ብዬ የማስበው። ጀስት ህዋት ጋም ጸብ ነው፣ ፋኖ ጋም ጸብ ነው። ስለዚህ ጽምዶ ይለናል ነው እንጂ ወጥቶ ያሉ ፋኖች የሉም። ከማንኛውም ኃይል ጋር እንነጋገራለን ምናምን ነው የሚሉት እና አስረስም እነ ጀነራል ተፈራም እንጂ በተለየ ሁኔታ ከህዋት ጋር እንጣመራለን ምናምን ያለ ፋኖም የለም። የሚሆንበትም አግባብ የለም። ጀስት እንደ ፖለቲካ ቁማር ይጮትበታል ኦህዴድ ወልቃይት እያለ ሰሜኑ ኃይል እዛ እየተጋደለ ቢኖርለት እሱ አዲስ አበባን ፊንፊኔ ቢያደርግ አማራውን ፖለቲካ ኩናማ አረግ ነው እንዳለው ኩናማ ነው ምንድነው ያለው አረግ ነው እንዳለው ቢያደርግ ደስ ይለዋል። ከዛ አንፃር ጽምዶ ምናምን ይለናል እንጂ እኔ ጽምዶ አለ ብዬ አላምንም። ቢኖርም አልደግፈውም። በተለየ ሁኔታ የአማራ ህዝብ ከትግሬ ጋር የሚያደርገው ወይ ከኦሮሞ ጋር ወይ ከጉራጌ ጋር የሚሆነው እንትን የለውም። አያሌው አንድ ባነሳው ነገር ምስማማው በባቢሌ በድሬዳዋ ምናምን ከሶማሌ ብሔርተኛ ጋር ይጣላል። ሶማሌ ትልቅ ፖለቲካል ፎርስ ነው ማለት ነው፣ ለአማራ አጋር ነው ምሳሌ። ስለዚህ እነዚህ ነገሮች ይደግፋሉ። በተለየ ሁኔታ ጽምዶ ብለከዋት ጋር እንትን የሚያስደርግ ነገር አለ ብዬ አላምንም። ግን ይሄ የብልጽግና አጀንዳ ነው። በተለየ ሁኔታ እንትን እንዳለ ምናምን ከአፋር ነፃ አውጪ ጋር ፎቶ ለቋል አርበኛ ዘመነ ካሴ። እሱን ለምን አላረገባችሁትም? ወይየው ከአፋር ጋር እንትን አለ ምናምን ለምን አልተባለም? ያው በቃ ጽምዶ የሚባለው ያው መንግስት እንትን ስለሚል ነው፣ ስለሰጋ ነው። ሌላ ሁኔታ አለ ብዬ አላምንም። እነዚህ ወንድሞቻችን ቅድም ጎንደር እንደዚህ ከፍሎ ምናምን አለ የከፈሉትን ሰዎች ሲያሳዱ የነበሩ የሚቃወሙ ምናምን ናቸው። ዛሬም የወያኔ ተላላኪ እያሉ በርካታ ጎንደር ላይ ያሉ ፋኖችን የሚያሳዱ ምናምን ሰዎች ናቸው። ገጻቸውን ገብታችሁ ስታዩ ትግሉን አይደግፉትም ነው።
ይሄን የአማራ ትግል ቁማር ተበልተናል ብሎ ነው የሚያስቡት እነሱ። በተሳሳተ ሁኔታ ነው የገባ ነው በግልጽ እና አምደ ማርያም ዝራ በግልጽ ይነግሩሃል፣ አያዋሹም። እነ ዘርዓ ያዕቆብ ይነግሩሃል ጎንደር እዚህ ትግል ውስጥ መግባት የለበትም፣ ወልቃይትን አስመልሰናል፣ እሷን ይዘን እንጠብቅ ምናምን ነው የሚሉት። ስለዚህ ወልቃይትን አስመልሻለሁ፣ ከአሁን ጥቅም አግኝቻለሁ ወይ ደግሞ ተረጋግቻለሁ የሚል ሰው ነው እንጂ ደጋዳሞት ወይ አዲስ አበባ ወይ ወለጋ ያለ ወይ አርሲ የሚታረድ አማራ ይሄ አይመለከተውም። ፕሮቪንሻል ኢንተረስት ከሆነ ወይ ጥቅም ጉዳይ ከሆነ ማለት ነው። በግልጽ ነው የምናገረው። እኔ አዲስ አበባ ያለ ቤቴ እየተወረሰ እየተፈናቀልኩኝ ፊንፊኔ ሊባል ሁለተኛ ዜጋ ሊደረገኝ ወልቃይት ምናምን ልልህ አልችልም። የአዲስ አበባ ልጅ ነኝ እኔ። አርሲ የሚታረደውም ደጋዳሞት የሚሞተውም አማራ ጎጃም ያለውም ወሎ ያለውም እንደዛ ማለት ነው። እነዚህ ሰዎች አጋር አድርገውታል ብልጽግናን እና በግልጽ ቅድም እህታችንም ስትናገር እነሱም ሲናገሩ እንደነበረው አጋር እናደርገዋለን፣ መንግስት ጀርባ እንቆማለን ምናምን ነው እያሉ ያሉት። እኛ ደግሞ መንግስት ጀርባ አንቆምም፣ ኢንተረስቶች አሉን። እኛም የምትደፈረው ማኖ ከቲፒኤልኤፍ ጋር መጣመር የለበትም ካልክ አሁን ባለው ሁኔታ ነባራዊ ሁኔታ ፖቴንሻል አላያንስ ሊሆን የሚችለው ማን ነው አለ? ለምሳሌ ሶማሊያ አልኩ በጣም ትልቅ አጋር ነው የሚሆነው። ምንም ከኛ ጋር ጸብ የለውም። በርካታ በሚሊዮን የሚቆጠር ወይ በመቶ ሺዎች የሚቆጠር አማራ በመላው በቀብሪ ዳር በጅጅጋ ምናምን ይኖራል። ስለዚህ ከፍተኛ ግንኙነት ጥምረት ማድረግ እንችላለን። ከዛ ያው የኦሮሞ ብሔርተኛ ድሬዳዋን ባቢሌን ክሌም ያደርጋል። 1.2 ሚሊዮን በላይ ሶማሌ ተፈናቅሏል። ለምሳሌ ባቢሌ ላይ ድሬዳዋ ላይ የተፈጠረውን ክላሽ አይታችኋል። ባለፈው ጠቅላይ ሚኒስትሩ የኦሮሚያ ነው ሲል። ስለዚህ ኮንፍሊክት ኦፍ የጋራ ጠላት አላቸው። የሚስፋፋ ጽንፈኛ የኦሮሞ ብሔርተኛ የጋራ ጠላታቸው ስጋታቸው ይሆናል። ከዛ ደግሞ ሁለቱም ሪሶርስ የሚጋሩበት በጣም ፕሮ ኢትዮጵያ የሆነ ፕሬዚዳንት አፍርተዋል። ማን ነው ሙስጠፌ የሚባል ፕሬዚዳንት አምጥተዋል ምናምን። ለምሳሌ አጋር ሊሆን ይችላል። ነባሩና የንጉሱ ሞት ላይ ሳውዲ ሄደው ኢዲዩን ያቋቋሙት የአሊ ሚራ ዘሮች አፋር የአማራ የመጀመሪያና ተቀዳሚ አጋር ነው። እንኳን እኛ ግመላችን አረንጓዴ ቢጫ ቀይ ባንዲራውን ያውቃል የሚለው የአፋር ህዝብ የአማራ ወገንና መከታ ነው። በሰሜኑም ጦርነት እንደዛ ነው የነበረው። የ3000 ዓመት የጋራ ታሪክ ያለን የአማራ ነገስታትና የሱልጣን አሚሮች የአፋር ሱልጣኖች የጋራ ታሪክ ያለው እንትን ነው። ስለዚህ ከነሱ ጋር ባለፈው እና አርበኛ ዘመነ ካሴ ፎቶ ሲያነሱ ሳይ እንትን ብያለሁ። በዚህ ሰዓት ህወሓት የምታራምደው ፖሊሲ እኔ ስታስተካክል አላየሁም። ከትርክት ደረጃ ከኤትኖ ይሄ ኤትኖ ናሽናሊዝም ደረጃ ምናምን አልተስተካከለም። ግን የኛ አሁን ቅድም አያሌው እንዳለው ከትግራይ የወጣ ትግራይን ህዝብ እንዲህ ምናምን እንዳለው አይደለም። እኛ ከትግራይ ህዝብ ጋር ምንም አይነት ጠላትነት የለንም። ከህወሓት ጋር ፖለቲካል ልዩነት አለን፣ የሰሩት ወንጀል አለ። እሱን እንትን በሚል መንገድን እንሄዳለን እንጂ እነሱ ኢንተረስታቸው እንዲጠበቅ ሲባል ልክ ትግሬ አራት እግር እንዳለው ጠላት ምናምን አድርገን ፖለቲካ አንሰራ። አይሳካላቸውም ነው። እቺ ፖለቲካ የብልጽግና ናት እናውቃለን። አማራው ነቅቷል እና እኔ የብልጣሶር ፖለቲካ እኔ ልጠቀም እኔ እንትን ልረስ እኔ ስለተመለስኩኝ እሱ አጋሪውን አንተ ግን ከተማ ንጣ፣ አንተ ግን ተገደል፣ አንተ ግን ተወረር፣ አንተ ግን ተፈናቀል የሚባል ፖለቲካ አማራ አይቀበልም። እና አማራነት ደግሞ የላቸውም በውስጣቸው ቴዶ። እኔ በውስጥም ፋይል ልክልሃለሁ። በወሎ አማራ ለምሳሌ ህወሓት ራያን ተቆጣጥሯል። ያንተ እህት እየተደፈረች የራስን እንትን በል ምናምን ሲሉ ነው የሚሉት። አሁን ዛሬ እዚህ ገብቶ የነበሩት አማራ ቢሆን እኮ ወልቄት እንደዳነው ለራያ እንሙት ነው የሚሉት። ለራያ ሞተ እነሱንም እናስጥል ነው እንጂ የሚለው እሰይ ያንተ እህት እየተደፈረች ናን ያለ ይሳለቅበት በራያ ህዝብ ማለት ነው። እዛው ያው ዘሴም እንትን የነበራቸው ህዝቦች ናቸውና በውስጣቸው አማራነት የለም። የጎጃምን ህዝብ እንዴት እንደሚያዋርዱት ምናምን ስታይ ምናምን አጠቃላይ አማራነት የለም። የኢንተረስት ጉዳይ ነው። እነዚህ ቡድን የያዛቸው የኦሊጋርኪ ሰንሰለት የጥቅም አስልተው ነው። እነሱም አያሹም። ደስ የሚለው ፈጣሪ ባርካቸው በግልጽ ባንደበታቸው ይነግሯል። ጥቅሜን አስልቼ ነው የምደግፈው ይላል። ስለዚህ እሱ ጥቅም ተከበረና ወይ እሱ ጥቅም ወልቄት ላይ ተከበረ ብዬ የአማራ ህልውና ሊጨናገፍ አይገባም። እኛ በሚሊዮን የሚቆጠር የተለያየ ኢንተረስት ያለን ህዝብ ነን ነው። ስለዚህ አንድ ሰው ኢንተረስቱን አስጠብቆ ፕሮቪንሻል ኢንተረስቱን አስጠብቆ አንተ አታስጠብቅ፣ እሺ ሄዶ አንተ አታስጠብቅ እና ልትለው አትችልም። እኔ ነፃ ልውጣ ሲል አንተ ጽምዶ ፈጥረሃል እንትን ብለሃል አትልም። እና ምንድነው ያስደነገጣቸው ይሄ የጎጃም የወሎ የሸዋው ሌላውም ከነሱ ውጭ ያለ የጎንደር ልሂቅ ምናምን ኋቷት እያለ አያለቅስም ነው። ወያኔ እያለ ማልቀስ ጊዜው ያልፎበታል። አናለቅስም እኛ ያው ጀስት የሰራችውን ግፍ በደልናን የረሳ የለም። እነሸቴ ሞገስን የረሳ የለም ወይ የመካራ ጭፍጨፋን የረሳ የለም። የተፈጠረውን ወይ አሁንም የሚያራምዱትን ፖሊሲ የረሳ የለም። ሞንጆርኖ ከትላንት ወዲያ እኮ መጨረሻ ላይ ከነሱ ጋር ይቀራናል ምናምን ስትል ነበር። እሱን ረስተን አይደለም ግን ባንክም ታንክም የያዘው ኦህዴድ ስለሆነ እሱን ነው እየተጋፈጠን ያለ ነው ለማለት ያክል ነው። ስር ነቀል ለውጥ ነው የምንፈልገው። ለስር ነቀል ለውጥ እየታገልን ነው። ፋኖ መዳኛችን መንገድ ነው ብለን ያመንነው። እነሱ ደግሞ ጊዜያዊ ጥቅማችንን አስከብረናል። ወልቃይት ላይ እስከተከበርን ድረስ አይመለከተንም ነው የሚሉት። ያው ይሄ ፖለቲካ ልዩነት ነው። ይሄ ነው ልዩነታችን ቴዶ
ባጭሩ። በሁለተኛው ዙር በዲቴል አወራለሁ። ቴንክ ዩ ሴቫችን። እሺ ዘራቆብ ቴንክ ዩ ቴዲ እናመሰግናለን። ባይ ዘ ወይ ግን አንደኛ ምንድነው አሁን ቅድም ሴቭ እኛን መጥቶ ዋና ማሮችን ብልጽግና ሊያደርግ የፈለገው መንገድ ይሄ ትክክል አይደለም። እኛ አሁንም መጀመሪያ ስንመጣም አሁንም በአቋማችን ያለነው አቋማችን እንደውም የለወጡት ፋኖቹ ናቸው አቋም የለወጡት። እኛ አሁንም ስንጀምርም አንደኛ እዚህ ትግል ስንጀምር አፋብንን ዘመነን ካሴን ተማምነን የጀመረው ትግል የለም አንደኛ። ሁለተኛ ደግሞ የእኛ ጠላት ብልጽግናም ህወሓትም እነዚህ መጥተህ አንደኛውን ጠላት አንደኛውን ወዳጅ ስታደርግ የዛን ጊዜ ነው ይሄ ነገር ትክክል አይደለም። ቢካዝ ለምን ከአንደኛው ጋር ጠላት አድርገህ አንደኛውን ወዳጅ ስታደርገው ሌላው አካባቢ ደግሞ ያ ጠላት ያልከው ወዳጅ ያልከው ቡድን ሌላ ቦታ ደግሞ አካባቢ ደግሞ ጠላት። እኔ አሁን ለምሳሌ ቅድም የመጡትን ልጆች ብሌም አላረጋቸው ምክንያት ለምንድን ነው? ይኸውላችሁ ጋይስ አንደኛ የአፋብን የሚባለው ትግል ፋኖ በነበረበት ሰዓት አማራዊ ትግል፣ አፋብን ግን አሁን ያለው ትግል ግን ጠቅላይ ግዛት ትግል። ለምሳሌ የአደረጃጀቱ ስሞች ምንድን ናቸው ካላችሁ ሸዋ ጠቅላይ ግዛት፣ አሳምነው ሸዋ ጠቅላይ ግዛት፣ ቴዎድሮስ ጎጃም ጠቅላይ ግዛት ምናምን የጠቅላይ ግዛት ፖለቲካ። ስለዚህ ውስጡ የጎጥ ፖለቲካ እንዳለው ግልጽ ነው። የጎጥ ፖለቲካ ባለበት አፋብን ውስጥ ለምሳሌ ቀደም የመጡት የጎንደር ልጆች አይ ችግር የለም የኛ ጠላት ብልጽግና ብቻ ነው። ደግሞ ይሄንን ደግሞ በግላጭ አፋብን የሚባለው አደረጃጀት በግላጭ ጽፎ የመጣበት ነው። የኛ ጠላት ብልጽግናና አብይ አህመድ ብቻ ነው፣ ሌሎቹ አጋሮቻችን ናቸው ብለው አብረው እየሰሩ ነው። ይሄንን በግላጭ ይናገሩት። ተፈራ ማሞ ሲናገር ሰምተናል። ዘመነ ካሴ፣ የተለያዩ የፋኖ አካላቶች ኢቭን ሬጉላር ፋኖች የሚባሉት ይሄ ትናንሽ የሚባሉት ፋኖች መጥተው የሚናገሩት ነገር። ስለዚህ አሁን የጎንደር አማራ ጋር ስትሄድ ባይዘው አንዳንድ የሚናገሩት ነገር ትክክል አላቸው። ለምንድን ነው የምንዋሸው? ካልኩሌት እዚህ ትግል ውስጥ ካልኩሌት አድርጎ አንድ ሰው ቢመጣ ለምሳሌ አሁን የጎንደር አማራ አይ ጠላታችን ብልጽግና ብቻ ነው ብትለው ይሄ ውሸት ነው። ቢካዝ ለሱ ቅርቡ የትኛው ነው? የኦሮሞ ፖለቲካ አሁን ለምሳሌ አዲስ አበባ ላይ ሌሎች አካባቢ ላይ አሁን ለምሳሌ እኛ ምን እንዳለ ኦሮሞ ሊጠቀልልን ነው፣ ኦሮሞማ ፖለቲካ ሊጠቀልልን ነው። ይሄን ፖለቲካ ስናራምድ ነበር። ጎንደር ጋር ግን መጥቶ ኦሮሞ መጠቅለል ይችላል ወይ ነው? ጎንደርማ ብሎ ኦሮሞ ጠቅልሎ ጎንደርን የራሱ አካል ኦሮሚያ የምትባል ሪፐብሊክ ውስጥ ማስገባት ይችላል? አይችልም። ሩቅ ነው ጎንደር። ለሱ መጥቶ ይሄንን ታርጌት አድርጎ ኦሮሞች ታርጌት አድርጎ ጎንደርን ለማጥፋት ብለው ጎንደሮችን ታርጌት አድርጓቸዋል? አላደርጉ። ታርጌት አድርጎ ግን ጎንደርን ካላጠፋው ከአማራው ነጥሎ በአሁን ሰዓት ፕሮፓጋንዳ እየሰራበት ያለው ማን ነው ካልከኝ ህወሓት። ስለዚህ እነዚህና እያሉ መንበር ምናምን የሚባሉ ልጆች መጥተው እዚህ አይ ይህንንማ ትግልማ ለውጠ ደግሞ አብዛኞቹ ቅድም ሁለቱ ልጆች ደረጀና ማነው ስሙ እሸቱ አንድ ነገር የሚታወቁበት ምንድነው? የፋኖ ትግል ሲጀምር ጀምሮ የመስራቾች አሏቸው። ባይዘዌ ፋኖች ጋር በደንብ የሚያወሩ እዚህ ውስጥ ካሉት ሰዎች ውስጥ ከአዲስ ታይምስ ወይንም ከዩሪ ወይንም ከሌሎቹ እዚህ ውስጥ ካለነው በላይ ፋኖን መሬት ላይ ማውራት ተወካዮች ናቸው ባይዘው። ስለዚህ የፋኖን ትግል በስነስርዓት የጀምሩ ናቸው። ሲጀምሩት ግን ፋኖ በዚህ ልክ መጥቶ ከህወሓት ጋር ይሰራል ብሎ አይደለም የጀመሩት። ስለዚህ ህወሓትን ይዘህ የምትመጣ ከሆነ ለእነሱ ትረት ነው፣ ዳይሬክት ትረት ነው፣ መሬታቸውን ሊቀማባቸው። ጎንደር ምንድን ነው የሚያተርፈውን? የጎንደር ልጆች እዚህ አፋብን ውስጥ የሚያተርፉት ነገር ምንድን ነው ካልከኝ ምንም የለም። እኔ አሁን እዛ የሚሞቱት ሞት ራሱን አይገባኝም አፋብን ውስጥ ሆነ። ስለዚህ ይሄ ድርጅት የሚታገሉትስ ታግለው መጨረሻ ላይ እያየን ነው አይደል? አፋብን ውስጥ ያሉት ሰዎች አፋብን ባይዘው የአማራ ድርጅት እኛን እና አማራዎች አፋብን የአማራ ድርጅት የጎጠኞች ስብስብ ነው ብዬ ነው ማሰብ። ጎንደርን አንድ ካላረው፣ ጎጃምን አንድ ካላረው፣ ወሎን አንድ ካላረው፣ ሸዋን አንድ ካላረው፣ እነዚህ ሚዲያዎቹ የእነሱ ሚዲያ አላቸው፣ የተለያዩ ሚዲያዎች። እነዚህ ሚዲያዎች ፕሮፓጋንዳ የሚሰሩት ማን ላይ? አፋብንም ህወሓትም አንድ አይነት ፕሮፓጋንዳ ምን ይላል? የጎንደር አማራዎች ሙሉ ጨርቆ ሲሰድቡ ነው የሚሉት፣ የሰሊጥ ነጋዴዎች ምን እያሉ። ስለዚህ ለእኔ ይሄ ድርጅት አፋብንና ህወሓት ዘሴም ናቸው። ስሪቱም ህወሓታዊ የሆነ ስሪት ነው። እኔ እንደውም ጎንደርን ታርጌት አድርጎ የሚሰራ ነው ብዬ ነው የማስበው። እዚህም አሁን ሲመጡ የሚመጡት ልጆች የአፋብን ደጋፊዎች ታያቸዋላችሁ። አብይ አህመድን አታክ ሲያደርጉት እኛውን ለምሳሌ አብይ አህመድ ላይ ፕሮፓጋንዳ እነሱ አይሰሩ። የሚሰሩት ማን ላይ ነው? የጎንደር አማራ ላይ ፕሮፓጋንዳ የሚሰሩት ማን ላይ ነው? ኮሎኔል ደመቀ ላይ ነው ፕሮፓጋንዳ። ስለዚህ እነዚህ ልጆች ይሄንን የምሰራማ ከሆነ መሬቴን የምትቀበል የሚልኝማ ከሆነ ከአንተ ጋር አንድ ላይ አልሆንም ብለው እንትን ሊያደርጉ ይችላል። ስለዚህ መተህ በተለይ አንዳንድ ልጆች አምጥታችሁ የአማራ ጠላት ብቻ አድርጋችሁ ብልጽግናን የምትመጡ ከሆነ የጎንደር አማራ ጠላቱ የሚሆኑ ማን ነው? ወዳጅ ሊሆኑ የሚችለው ማን ነው? ኦሮሞ ወዳጅ ነው ብሎ ሊመጣል ይችላል። ስለዚህ ይህንን ሪያሊቲውን ተቀብለን
ወደፊት ለፊት መምጣት አለብን ብያሳል። ስለዚህ ሁሉንም ጠላት የምንል ከሆነ ብልጽግናም ህወሓትም ሁለቱም ጠላቶች ናቸው ብለን መምጣት አለብን ብያስባለሁ። ይህንን የማናደርግ ከሆነ ግን የጎንደር አማራ ነጣ እና የጎንደር ልጆች ቁጭ ብላችሁ አሁን ማሰብ ያለባችሁ ጊዜ እዚህ ድርጅት የራሳችሁን ድርጅት ብትመሰሩት ይሻላችሁ። እዚህ ድርጅት ውስጥ መታችሁ ግን መታ አይ ከህወሓት ጋር ሰራ የምትል ከሆነ ሰውየው የድርጅቱ አሁን ለምሳሌ አብይ አህመድ የብልጽግና መሪ ነው። የብልጽግና ፊቱ አብይ አህመድ፣ የአፋብን ፊቱ ዘመነ ካሴ። ዘመነ ካሴ ከማን ጋር ነው እየሰራ ያለው? ከህወሓት ጋር ነው እየሰራ ያለው። መቀሌ ነው የሚዘዋወረው፣ ሻዕቢያ ጋር ነው የሚሰራው። ስለዚህ ግልጽ እየሆነ የሰውዬ ዋናው ሰውዬ ከህወሓት ጋር እየሰራ ድርጅቱ ከህወሓት ጋር ሰራን በላ ውስጥ የምትቀመጡ ከሆነ መጨረሻ ላይ እናንተ ከጨዋታ ውጭ የምትወጡበት። ስለዚህ የጎንደር አማራ ይሄ ትግል አያስፈልገውም አላል። ከዚህ አደረጃጀት አፋብን ከሚባል አደረጃጀት ግን ራሱን መነጠል አለበት ብለን አስባል። ሌላው ምንድን ነው እዚህ አደረጃጀት ውስጥ ማማን ነው አሁን ትብብር የሚባለው? ህወሓት ብቻ አይደለችም ባይዘ ትብብር ኦልሞስት እያጠቃሉ ህወሓት ብቻ አይደለችም ትብብር። ማን ነው ሌላ? ጉምዝ ታጣቂያል። ህወሓት አሁን ለምሳሌ አላማው ምንድን ነው? ሀገረ ትግራይ ነው የሚመስለው። ግልጽ ነው የሚነግሯቸው። አሁን እንደውም ሰራዊቱን እያነሳሱ ያሉት ወልቃይትን ካገኘን በኋላ ራያን ወረዳ አግኝተናል፣ ወልቃይትን ካገኘን በኋላ ሀገረ ትግራይ የምትልን መሰረታለን ብለው ፕሮፓጋንዳ እየሰሩ ስለዚህ ግብ አላቸው። የጉምዝ ታጣቂ ምንድን ነው? ሱዳን ጋር መቀላቀል መተከልን ይዞ አሁን ያለው ቤኒሻንጉል ጉሙዝ የሚባለውን ክልል ገብተው ሱዳን ጋር መቀላቀል ነው አለ። የጋምቤላም አለ። ጋምቤላ ምንድን ነው? ከደቡብ ሱዳን ጋር አንድነት መፍጠር። አፋር ምንድን ነው? አሁን ያለው አፋር አዳሊ የሚባሉ ዘሮች አሉ። ጥንጥዬ እዛ ከአፋር ውስጥም 5000 የማይሞሉ ማህበረሰብ ናቸው ቁጥራቸው። ማህበረሰቡ ቁጥር ጎሳው ራሱ 5000 አይሞላ። የ5000 ማህበረሰብ ውስጥ ከዛ ውስጥ 50 ሰራዊት አግኝተዋል። ያ ሰራዊት አንድ ዓላማው ምንድን ነው ካልከኝ አፋር የምትባልን ኃይል አፋር ሙሉ ገንጥሎ ወደ ኤርትራ የማምጣት ከኤርትራኖች ጋር ነው የሚሰራው ያ ኃይል። ኦነግ ምንድን ነዋል? ሀገረ ኦሮሚያ የምትባል መመስረት። እንደውም ባይዘዌ ከኦህዴድ እና ኦነግን ብታመጣው ሲሚላር ናቸው። ልዩነት እንደውም የኦነጉ ይብዛል። አብይ አህመድ ጋር እኮ የሚጣሉት እኮ አብይ አህመድ ጥያቄያችንን አልመለሰ ለሚሉት ፊንፊኔን አዲስ አበባ ውስጥ ካላስገባ፣ ሸዋን ሙሉ በሙሉ ካላጥኩ፣ ወሎን ሙሉ በሙሉ ካላጥኩ ብሎ እኮ የሚታገለው እኮ ይሄ የኦነግ ኃይል። ስለዚህ ይሄንን የምታመጣ እኮ ሌላው ኦብነግ የሚባለው ሶማሌን ታላቋ ግሬት ኦፍ ሶማሊያ መሰረታለሁ የምታመጣ ከሆነ ታዲያ ከማን ጋር ምንም አጎሸንጎ የሚባል አደረጃጀት አለ። እሱም ከትግሬ ጋር ነው። አሁን ጥያቄ መጠየቅ ያለበት የአማራ ማህበረሰብ የሚጠይቀው ምን አይነት ነው? ከነዚህ ሁላ አደረጃጀት ጋር ሰርተህ የምታመጣው ለውጥ ምንድን ነው? አሁን ለምሳሌ ኦነግ በቅርቡ ደራን እንትን ብሏል፣ ሙሉ በሙሉ ተቆጣጥሮታል። መቼ ነው ፋኖ በዛ ላይ መግለጫ የሚወጣው? መቼ ነው እዚህ ቦታ የተቆጣጠርከው ቦታ የእኛ ቦታ ነው ብሎ የሚነግረው ምንድን? ስለዚህ መጨረሻ ላይ አፋብን የሚባለው አደረጃጀት ሁለተኛ ተራ ሲደርስ ሌላ የምናገራቸው ነገር አለ። ግን አፋብን ግን መዳረሻው ምንድን ነው? የአማራን ማህበረሰብ ስልቅጥቅጥ አድርጎ እንደውም ጭራሽ አብይ አህመድ ጋር የሚጣሉት እነዚህ ሰዎች በኛ ኤክሰፕት ከሶማሌ በስተቀር እና ከአፋር ሌሎቹ የሚጣሉት ከአብይ አህመድ ጋር በኛ። ስለዚህ አብይ አህመድም ጠላታችን ነው፣ ህወሓትንም ጠላታችን ነው የሚል አደረጃጀት እስከሚመጣ ድረስ አፋብን የሚባለው አደረጃጀት መፍረስ አለበት። ይህን በጽኑ አቋም ነው የምንሰራው። እያፈረስ ነው ምን ያለው ጽምዶ የሚባለው አማራ ፖለቲካ ውስጥ ተመቷል። ባይዘው ማንም ደጋፊ የለውም፣ ማንም ሰው አብሮት የሚቆም የለም። የተወሰኑ በትግራይ በኩል ያሉ አካውንቶች ናቸው የሚመጡ። ያ ነገር አይሳካላቸውም ለማለት ነው። ቴንክ ዩ። አንድ ቪዲዮ የሆነ ቪዲዮ አይቼ ነበረ። እሱ ቪዲዮ ባገኝ እኔ ስሜት ውስጥ ሆኜ ሰበርኩት እስክሪብቶ ነው። ስታሊን የተባለ ሰውዬ በቀድሞ ህይወቱ አሁን ቸርች ውስጥ መባ የሚሰበሰብ ሰውዬ ነበር። አሁን ፖለቲከኛ ሆነ። መቼስ የብሔር ፖለቲከኛ ያስፈራራል። ማፈቅዶልህ ነው አይ ቲንክ አስረስ ማራም መሰለኝ የሚያስፈራራው እና አሁን አይተናሃል። ሁለተኛ እንደማደግም ተስፋ እናደርጋለን። ሲጀምር ራሱ ለምን እንደቀረብ ከራሱ ብልጽግና ሚዲያ ላይ ትገመገማለን፣ እንገጥማለን ምናምን ይላልና ይሄ ይነግራቸዋል ብዙ ነገር ብዬ ነው ማስበው። አንዳንድ ጊዜ የምታደርጉት ትግል የእናንተ መሆኑን እርግጠኛ መሆን አለባችሁ። ለምሳሌ አሁን በሌላ አባባል አንድ ፖለቲከኛ የሚያራምደው አጀንዳ የእሱ መሆኑን ማወቅ አለበት። የመጀመሪያ ተቀዳሚ ዓላማ ማለት ነው። ዩክሬናውያን የሚዋጉት ጦርነት የእነሱ ይመስላቸው ነበር። አብዛኞቻችን የምንደባደበው ድብድብ የኛ ይመስለናል። የኛ እንዲመስለን አድርገው ስለነገሩ ማለት ነው። ኖ የእናንተ መሆኑን የምታውቁበት አንዱ ነገር ፖለቲከኞቻችሁ የሚያራምዱ ጥያቄ የእናንተ ነው ወይ? በግለሰብ ደረጃ አንተ፣ አንቺ ያንቺ ነው ወይ? ያንተ ያንቺ ካልሆነ ይሉንታ የሚባል ነገር የለም። በይሉንታ እሰደባለሁ ዋረዳለሁ ብለሽ አይደለም እናትዬ።
እና አንዳንድ ጊዜ እንደዚህ አይነት ነገሮችን እናያለን። ይህን ስታዩ ምናልባትም ኢንፊልትሬት አድርገው የቲፒኤልኤፍ ሰዎች ኦልሬዲ ህብረት ፈጥረው ሚዲያ ላይ የት መቅረብ እንዳለባቸው ምን ሰማው ነገር አለ። ገዳይ ቡድንም አለ፣ ምንም ጥያቄ የለው። ከዚህ አጀንዳ ውጭ ውልፍት ላለው ካልክ ተለይተ ኢትዮጵያ ዛሬ አማራ ምድር ላይ ትገደላለህ። አይ ይሄ ለህዝባችን አይጠቅምም የሚል አጀንዳ አራምዳለሁ ካልክ አንዳንዱ ከሀገር ውጭ ያለው እየጠቆመ ያስገድላል። ገዳይ ቡድን አለ። እነዚህ ተከፍሏቸው ከዚህ እሳቤ ውጭ እወጣለሁ ካልክ አንዳንድ ኢንተረስ ግሩፖች ከሚያራምዱት ውጭ አለ። አሁን ጥያቄው መጻመድ ያለና የነበረ ነው፣ ሊሆን የሚችል ነገር ነው ወይ ነው ጥያቄው። ፈትለወርቅ ገብረ እግዚአብሔር አምልጧትም ቢሆን ወንብላም ቢሆን ተናግራለች። 4 ኪሎ ከገባም በኋላ የመጨረሻው ድብድብ ከእናንተ ጋር ነው ብላለች፣ ከፋኖ ጋር ማለት ነው። ኢቨን አሁን ራሱ አጀንዳ አድርገህ የምታራምደው ትግል ከተጣመድካቸው ኃይሎች ጋር የሚስማማ ነው። ጋይስ ፖለቲካ አፍታታችሁ ማስረዳት ነው። ዝም ብሎ አምታታው በከተማ አይደለም። ሳትጠይቅ እመን፣ እሱ መጽሐፍ ቅዱስ ላይ ነው። በቃ ሳትጠይቅ እመን ያለው መጽሐፍ ቅዱስ ላይ ነው። ፖለቲካ እኛ ከሆንክ መጠየቅ አለብህ፣ ማስረዳት አለብህ። ጋይስ ዘንድ ደጋፊዎችን እያበዛ የምትሄድበት አንዱ መንገድ ያ የሆነ ግሩፕ ጥርጣሬ ከፈጠረበት ያ ይከፋፍላል። ምንም ጥያቄ የለውም። የጎንደር ህዝብ ወይም ደግሞ የጎንደር ፖለቲከኞች ከተቃረኑ፣ የጎጃም ወይም የሸዋ የወሎ ከተቃረኑ ጥያቄ ካነሱብህ በሲሪየስ ማየት አለብህ። ካልሆነ አንድነትን ህብረት እንደራጅ ብለህ ከፌስቡክ ጀምሮ የመጣችሁበትን ነገር ያፈርስባችኋል፣ ባልሆነ ነገር ማለት ነው። ስለዚህ ጥምረቱ ሊሆን የሚችል ነገር ነው ወይ? ከበሽቆ ወታችሁ እሱ ነው እኔ ማወቅ የፈለግኩት። ጥምረቱ ሊሆን የሚችል ነገር ነው ወይ? ከምን አገባ ባሻገር አይ ነው ከማንኪያ ብሔር ስለወጣው ምን አገባ ትላላችሁ። አናሳ ብሔር ስለሆንኩኝ ግን ያገባኛል። እንደ ማንኪያ ብሔርም ከአናሳ ብሔርም ቦታ የእናንተ ድብድብ በኑሮ ውድነት ላይ በህይወቴ ላይ ጫና ይፈጥርብኛል። ስለዚህ ፕሊስ ጥያቄን በደንብ ተረዱና በሚገባ መንገድ አስረዱኝ ለማለት ያለው። ወደ ዩሪ ነው የሚሄደው። ዩሪያችን እንዴት ዋላችሁ? ቴዲ ሰላም ብያለሁ። ቴንኪው እድሉን ስለሰጠህ። ከአንተ ጥያቄ ልነሳና ጥምረቱ ያዋጣል ወይ የሚለው የትኛው ነው? የትኛው? ቢኮዝ አፋብን እንደ አፋብን ምንም አይነት ጥምረት የለም፣ ግን ውይይት ከኤኒ አካል ጋር ይኖራል። ያ የፖለቲካል ዲስኮርስ አንዱ አካል ነው። የነበሩ ውይይቶችም ካሉ ደግሞ አሁን ቅድም ኮንሰርናቸውን ያቀረቡት ልጆች መሪዎች በዛ ውይይት ውስጥ ቀንደኛ ተሳታፊ ናቸው። ያው በሁለት ቢላ መብላት ምናልባት የፖለቲካ አዋጭ ነው ብለው ግምገማ ሰርተው ካልመጡ በስተቀር አፋብን ምንም አይነት የፈጠረው ጥምረት የለም እና ይህንን ያው በመሪን የተወከሉት መሪዎቻቸው ይሄንን በተሻለ ያውቃሉ። ግን አንድ ነድም የመጡት ወንድሞቻችን አይ ቲንክ ዛሬ ለአድማጩ ለ5 አይነት አድማጭ ነገሮችን ክሊር አድርገዋል ብዬ አስባለሁ። አንደኛው ከክልል ውጭ ላለው አማራ ወልቃይት እስከተመለሰልኝ ገደል ግባ የሚል አዲስ አበባ፣ ወለጋ፣ ቡራዩ፣ አርሲ፣ ሌሎች ቦታዎች ያሉ አማሮች በፖለቲካ ዲስኮርሳችን ውስጥ የላችሁም፣ የኛ ጥያቄ ወልቃይትና ወልቃይት ብቻ ነው የሚል ነው። ከክልል ውጭ የተወለዱ አማሮች በምን መመዘኛ እነዚህን ኃይሎች እንደሚደግፉ አላውቅም። እኔ አዲስ አበባ ነው የተወለድኩት። ኢንሴንቲቭ ሰጥተውኛል ወይ አዲስ አበባ እንደተወለደ ሰው ይህን ትግል ላግዛቸው ብዬ ባስብ ምንም የለም። ይሄ ንጹህ የጎንደር ብሔርተኝነት ነው፣ ከአማራ ናሬቲቭ የወጣ ነው። የተሻለ ሀሳብ አለን ካሉ ለክልሉ ውጭ ላለ ሰው በመሸጥ ደረጃ ሰክሰስፉል ነበረ ብዬ አልገመግምም። ሁለተኛው ለተቀረው አማራ ነው። የተቀረው አማራ እንዲያውም በጭፍጨፋ ውስጥ ያለፈውን የወሎ አማራ በተደጋጋሚ በፖለቲካ ዲስኮርስ ውስጥ ቅድም ወያኔም ገብቶ ልሁን የተወጣበትና የጨፈጨፈው። በነገራችን ላይ ሴቶች ተደፍረው አንዳንዶች ምንድን ነው የምትናፍቁት ሲባል ከሚስቴ መቃብር ጎን መተኛት ነው ብለው ትግል ውስጥ የገቡ ሰዎች አሉ በነገራችን ላይ። እና ይህንን ህዝብ መጀመሪያ በነበረውም ትግል ወልቃይት እስከተመለሰልኝ ብለው ገብተው አላገዙትም። አሁንም ባለው ትግል ይህንን ህዝብ ዲመናይዝ እያደረጉት ነው።
ለተቀረው አማራ ለሸዋ አማራ ያለበት የፖለቲካ አደጋ ምን እንደሆነ ይታወቃል። ነባር ርስቶቹ ተነጥቀው በምን ደረጃ ፖለቲካው እንዳለ ይታወቃል። የጎንደር አማራ የጎጃም አማራ በአጠቃላይ ያፈራቸውን መሪዎች ጭምር ዲመናይዝ በማድረግ በአጠቃላይ ለተቀረው አማራ ከወልቃይት ውጭ ጥያቄ የለኝም፣ የጋራ ጥቅም የለንም ብለው ለተቀረው አማራ መልእክት አስተላልፈዋል። ይህንንም ያው እንደ አማራ መዝግበናል። ሶስተኛው ለኦሮሞ የፖለቲካ ኃይሎች ነው። እናንተ ሞኝ ናችሁ። ዛሬ ወልቃይትን ለመጠበቅ ከእናንተ ጋር ሆኜ ወያኔ እኔ አንዳንዱ ትግሬንም ይሁን ምናምን ቅድም አያሌው የተናገረው አልገባኝም። አይ ቲንክ በሚቀጥለው ሲገባ ያብራራዋል። አምሹር ህዝብ ተኮር ፖለቲካ አይሰራም። ግን ዛሬ ላይ የወያኔ ኃይሎችን እወጋለሁ፣ ከዛ ደግሞ ነገ አንተን መጥቼ እወጋለሁ ነው የኦሮሞ ኃይሎችን እያሏቸው ያሉት። እና አምሹር የኦሮሞ አብይን ነው ያው እንግዲህ የኦሮሞ ኃይሎች ሲሏቸው ይሄ ሲጠናቀቅ አብይ ዱላ እንኳን እንዲይዙ የሚያደርጋቸው ከሆነ የምናየው ነው። ስለዚህ ይህንን ሰክሰስፉል ይሸጠዋል። እኔ ፖለቲካሊ ፌል አድርገዋል ነው የምለው። አራተኛው ለትግራይ የፖለቲካ ኃይሎች ነው ያሏቸው። ልዩነታችን የፖለቲካ ብቻ ሳይሆን ከእናንተ የወጣ ምንም አይነት አካል ጋር የፖለቲካ ውይይትም አንፈልግም፣ እንደ ህዝብ ራሱ በፖለቲካ መወከል የለባችሁም የሚመስል ነው። ይሄኛው ደግሞ የትግራይ የፖለቲካ ኃይሎች የፖለቲካ ናሬቲቫቸውን እንዲያስተካክሉ ምናልባት ይሄ ትግራይ ጄኖሳይድ የሚሏቸውን ሌሎች የፖለቲካ ትርክታቸውን እንዲያስተካክሉ ካገዛቸው እንግዲህ ከዚህ በላይ ግልጽ ነገር የለም እና ዛሬ ያገኙት እድል ለዛ ይጠቅማል ብዬ አስባለሁ። አምስተኛው ለብሔር ብሔረሰቡ ነው። ለብሔር ብሔረሰቡ የሚሉት ደግሞ በቃ በኢትዮጵያ ውስጥ ያለውት እኔና እኔ ነኝ፣ ጥቅም ማለት እኔ ነኝ እና ያለው ጥቅም ደግሞ ኔምሊ ወልቃይት የሚባል ነው። የመከላከያውም ኃይል እየመጣህ እዛ ትረግፋለህ። በስተመጨረሻ የእኔ ጥቅም ከተከበረ የኢትዮጵያ ጥቅም ተከበረ ተብሎ ይደመደማል ምናምን ነው። እሱም ለብሔር ብሔረሰቡ ራሳቸውን ኢንሴንቲቭ አላቀረቡም። ለእነዚህ አምስት ኃይሎች በቂ ኢንሴንቲቭ አላቀረቡም። እኔ ግን እንደ ትርክት ራሱ ፌል አድርጓል ነው የምለው። አሁን ቅድም የመጡት አሜን እንደ ጎንደር ኤሊት ነው። የጎንደር አማራ ብዬ አልገልጻቸውም፣ ምክንያቱም ጎንደር ውስጥ የተለያየ የፖለቲካ ግሩፕ ሊኖር ስለሚችል ማለት ነው። እንደ ትርክት ግን ማይካድራን እንኳን ዲፋይን የተደረገበት መንገድ አፍራሽ ነው። እኔ አንዳንዴ እነዚህ ሰዎች ለትግራይ ብሔርተኝነት ነው የሚሰሩት፣ ለአማራው ግራ ያጋባል። ማይ ማለት ግዕዝ ነው በነገራችን ላይ ትግርኛ አይደለም። ማለት በትርክት ደረጃ አንደኛ ስያሜን ከማንነት ጋር እንትን ብለህ what are you trying to tell us? ምንድን ነው የወልቃይት አማራ ከአማራ ማንነቱ የተገነጠለ ነው? ማይ የሚባልን የግዕዝ ቋንቋ which is common to all Ethiopians ትግርኛ አድርጎ ማይካድራ የሚባል ቦታው ስያሜ ራሱ ከአማራው በስነ ልቦና በስያሜ ይሄ በኖመንክሌቸሩ የወጣ አረብኛና ትግርኛ ተደርጎ ነው የቀረበውና ለዚህ ነው እነዚህ ሰዎች ፌል አድርገዋል በትርክትም ደረጃ ምለው። እኔ ይሄ መታረም መቻል አለበት። ሌላው ይሄ ዘላለማዊ ጥቅምና ዘላለማዊ ጠላትና ጥቅም ዲፋይን የተደረገበት መንገድ በተለይ አዲስ ታይምስ ሪዲኩል ሊደረግ የሄደበት መንገድ አሚን ኦኬ። ዛሬ አሁን እየተባለ ያለው በፈረንሳይኛ ከብልጽግና ጋር ሆኜ እሰራለሁ፣ የፋኖ ትግል እኔን አይመለከተኝም ምናምን ነው። እኔ ካዋጣ ችግር የለብኝም። እኔ አማራ አንድነቱ ነው ይጠቅመዋል የምለው። የጎንደር አማራ በዚህ ትርክት አይወከልም ነው። የጎንደር አማራ ማለት እኛ ነን። በነገራችን ላይ የወልቃይትን ጥቅም ኮምፕሮማይዝ ሳናደርግ የህዝቡን አንድነት ጠብቀን የአማራ የጋራ መታገያን ያስቀመጥ ነው። በነገራችን ላይ ቅድም አፄ ዘርዓ ያዕቆብ ትልቅ ስህተት የሰራው እኛ የፋኖ ትግል ሲጠነሰስ የአማራ ተማሪዎች ማህበርን ከብአዴን አውጥተን ጭምር በማደራጀት ከጥንሰሳው ጀምሮ በገንዘብም በእውቀትም ከጀርባ ያለን ከፊትም ያለን ለዚህ ያው የፋኖ ኃይሎች የሚመሰክሩ ይመስለኛልና እዛ ላይ ዘላለማዊ ጠላት የለም፣ ዘላለማዊ ጥቅም ነው። ኮመንተር ምን የአዲስ ታይምስ በዚህ ደረጃ የሚጠፋ አይመስለኝም። ይልቅ ዛሬ አብረውት ሊሰሩት የሚፈልጉት ብልጽግና በ2019 የነባሩን የኢህአዴግ ፖሊሲ ቀይሮ ምንድን ነው ያለው? ኢትዮጵያ ጠላት የላትም እኮ ነው ያለው አይደል? የብልጽግና የውጭ ፖሊሲ መደመር ነው ይልና ሻዕቢያም ይደመራል፣ ጅቡቲም ይደመራል፣ ሱዳንም ይደመራል። ኢትዮጵያ ጠላት የላትም የሚል ነው ይዞ የመጣው። አሁን ይህንን ለአማራው ማብራራት እኔ ኢትስ ኢንሳልቲንግ አወር ኢንቴሊጀንስ አዘ ሂውመን ቢንግ ራሱ ብዬ ነው የማስበው። የመጨረሻው ግን ቴዲ እኔ በሁለተኛው ዙር እመጣበታለሁ እና ኦኬ ጽምዶ የለም አለ ድርጅቱ ወጥቶ ጥቅምህ የሚወከለው በመሪዎችህ ነው።
ጌታ ስራደም ሀብቴም በዛ ድርጅት ውስጥ አሉ። አንድም ቦታ ወጥተው ድርጅቱ የጎንደር አማራን ጥቅም አሳልፎ እየሰጠ ነው ብለው በመግለጫም በምንም የጠቀሱት ነገር የለም። ኦኬ ድርጅቱ ይህን ባላለበት ሁኔታ ኢንፋክት አንድ ነገር ቴዲ አንተም ትመልስልኛለህ ምናልባት እኔ አሁን ይህንን ላንድ ሳረገው አብይ አህመድ ወጥቶ ምንድን ነው ያለን በቀደም ለታ የወልቃይት ጉዳይ ሲመለስ ብልጽግና የትግራይ ህዝብን ማስከፋት አይፈልግም። የወልቃይት ጉዳይ የሚመለሰው በሪፈረንደምና በሪፈረንደም ብቻ ነው ማለት ምን ማለት ነው? 500 ሺህ አማራም ካለቀ በኋላ ከብልጽግናም ጋር ቆምክ፣ ከሰይጣን ጋር ቆምክ፣ ከማንም ጋር ቆምክ 1 ሚሊዮን ትግሬም ቢያልቅ 500 ሺህ አማራም ቢያልቅ የብልጽግና ጉዳይ ተመልሶ ዞሮ ዞሮ የሚመጣው ወደ ህዝበ ውሳኔ ሪፈረንደም ነው። ሶ እነዚህ ሰዎች የሪፈረንደሙን የህዝበ ውሳኔውን የብልጽግናን ተቀብለው ነው ወይ ከብልጽግና ጋር የሚቆሙት? አት ዘ ኤንድ ኦፍ ዘ ዴይ ሁሉም ነገር ጠቅልሎ በሪፈረንደም የሚወሰን ከሆነ ቴዲ አንተ እሱ ላይ ምን ትላለህ? ነገ አብይ አህመድ ካደን ማለት ይችላሉ ወይ? ጦርነቱ ሲጠናቀቅ አይ ሪፈረንደም ይካሄድ ሲል ይሄ አካል መጥቶ አብይ አህመድ ካደን ቢል የሚሰማው አማራም ብሔር ብሔረሰብም ይኖራሉ። ያንተን ሀሳብ እዚህ ላይ ብሰማ ደስ ይለኛል። ጨርሻለሁ። እሺ ወደ በኋላ እንትን አሉ ሰዓታችሁን እንትን ለማለት ልቦና ያሳየኝን መልሳለሁ። ቴንክ ዩ ዩሪ። እሺ ወደ አማራ ስትሮንግ እንመጣለን። ኦራይት ታንክ ዩ ቴዲ። በነገራችን ላይ ጸጉር ቁርጥ አሪፍ ነው። እኔ ሳድግ እንዳንተ ነው ጸጉሬን መቆረጥ መፈልገው። አሪፍ ነው እንደዚህ የሳቁ እየተጫወት ያለውና አንዳንድ ጊዜ ሰዎችን እልህ ምላጭ አስወጣል ይባላል እና ሰዎችን አንዳንዴ የሌላቸውን ባህሪ ሁሉ እንዲያወጡ ያደርጋቸዋል። የሆኑ ሰዎችን አታክ ለማድረግ ወይም ደግሞ አንድን ሀሳብ ዲበንክ ለማድረግ ሲባል ትግሉን ራሱ የሚጎዳ ሀሳብ ሁሉ እስከ ማስተላለፍ ይሄዳል እና እሱ በጣም ይገርመኛል። ያው የሶሻል ሚዲያ ዘመን ትግል ባህሪ አድርጌ ወስደዋለሁ። ጽምዶ አለ። ከቅዳሜ ጀምሮ እኔ መኖሩን ከመሪዎቹ ሰምቼ አምኛለሁ አለ። አሁን የመሪዎቹን ስም እንዴት ምናምን የሚለውን ተወው። ቅዳሜ ያለፈው ቅዳሜ ማለት ነው ከምሮ ከነማን ጋር አብረው ለመስራት እንደተፈለገ ሁሉ ወደ 8 የሚሆኑ ድርጅቶች አይደንቲፋይ ተደረጉ ሁሉ ፐርሰናሊ ሰምቻለሁ እና ዊትነስ ሁኜ ይሄንን መናገር እችላለሁ ማለት ፈልጋለሁ። ከዛ በተጨማሪ አንድ ነገር ለማስተካከል ያህል ወልቃይት ውስጥ አረብኛ ይነገራል፣ ትግርኛ ይነገራል፣ አማርኛ ይነገራል። መተማ አካባቢ ብትሄዱ እንደዛ ነው። ቦረና አካባቢ ብትሄዱ የኬንያን ቋንቋ የቦረና ኦሮሞ ይናገራል። የኬንያ በኩል ያሉት ደግሞ ድንበር አካባቢ ስትሆን ሸቀጥ ብቻ አይደለም የምትጋራው፣ ባህልም ቋንቋም ሁሉንም ነገር ነው የምትጋራው እና ወልቃይት ውስጥ የአረበኛ ስሞች አሉ፣ የትግርኛ ስሞች አሉ፣ የአማርኛ ስሞች አሉ። ኢትዮጵያ የሚለው ስም እኮ የግሪክ ቃል ነው ይባላል እና እንግዲህ ግሪኮች መጥተው ኢትዮጵያን ክልል ያድርጉ ማለት እንዳይሆን ሰው በዛ መልኩ ቢወሰድ ብዬ አስባለሁ። ከዛ ውጭ አሁን እንደው ከተላለፉት 5 መልእክቶች ውስጥ ከክልሉ ውጭ ላላችሁ አማሮች እና አዲስ አበባ ላላችሁ አማሮች የተላለፈውን መልእክት እኔ ደግሞ በራሴ በገባኝ አንድ መልእክት ላስተላልፍላችሁ ፈልጋለሁ። ለወልቃይት አማራ ያራራ አማራ ለእናንተም አይራራም። ይሄንን ነው እንድታውቁም ፈልገው። የወልቃይት ህዝብ በስንት መስዋዕትነት በስንት ተጋድሎ የአማራም ህዝብ ድጋፍ ተጨምሮበት ያመጣውን ድል በዚህ ልክ ማራከስ የቻለ ለእናንተ ገና ከዚህ ትግሉ ደርሶ ነፃ ያወጣናል ለምትሉት ህልም እንጀራ ነው የሚሆነው። የህልም እንጀራ ነው የሚሆነው። የወልቃይት ድል የአማራ ህዝብ ድል ነው። ያን የዛ ድል አካል አይደለሁም ብሎ ራስን መነጠልም ምን አይነት የአማራ ትግል በቃ ተራ ብሽሽቅ ውስጥ ገብቶ ራስን በቃ ዝም ብሎ መሸሽ። በቃ ሰዎች ኮንሰርን አለን ካሉ ኮንሰርናቸውን በአግባቡ አድሬስ የሚደረግበትን መንገድ ማየትና ማሰብ ሲቻል በዚህ ልክ ወርዶ የወልቃይትን ህዝብ ዲሞናይዝ ከማድረግ ሁሉ የወልቃይት ነፃ ከወጣ ሌላው አማራ የአማራ ህዝብ ትግል እኮ አካባቢያዊ ትግል እኮ ነው አይደለም እንዴ? የፋኖ ትግል እኮ አካባቢያዊ እኮ ነው። እያንዳንዱ አማራ የህዝብ ትግል ነው ሲባል እኮ አንድ ድርጅት እንደ ድርጅት የሆነ ቦታ ላይ በቅሎ የሆነ ቦታ እያጸዳው መሄድ ሳይሆን ሁሉም አማራ በየአካባቢው ታግሎ ራሱን ነፃ የሚያወጣበት ትግል ነው ማለት ነው። ከወልቃይት ሌላው አማራ ሊማር የሚገባው ይሄንን ነገር ነው መማር ካለበት ማለት ነው። ሌላው አማራ ሊነገር የሚገባው አማራ በራሱ ክንድ ብቻ ነው ሊያሸንፍ የሚችለው። በቃ ወልቃይት ውስጥ ያየነው ያንን ታሪክ ነው። ያንን ታሪክ ለመድገም እና ያገኘነውን ድልን በዘላቂነት ለማስቀጠል የሚቻለው ራስ በቆሞ መቆም ከተቻለ ብቻና ብቻ ነው።
ይሄንን መልእክት ነው እንጂ ህዝብ መውሰድ ያለበት ከዚህ አካባቢ የመጡ ሰዎች እናንተን አይወዷችሁም ብሎ እኔ በዚህ ልክ መናገሩ ምን አይነት አማራነት ለመፍጠርም እንደሚፈልግ አንዳንዴ ግራ ይገባኛልና ኤኒዌይስ ሴንሲብል የሆኑ አማሮች አምሹር ይሄ ከብሽሽቁ ከምኑ ይሄ ከያዘው ልቀቀው ፖለቲካ መራቅ የሚፈልጉ አማሮች ይሄንን ነገር መረዳት ያቅቷቸዋል ብዬ አላስብም። ከህወሓት ጋር ሆኖ ወይም ደግሞ ከኦነግ ጋር ሆኖ ወይም ከማንም ጋር ሆኖ ነፃ የሚወጣ አማራ የለም። ይሄንን በእርግጠኝነት መናገር ይቻላል። አይ ቲንክ አብዛኛውን ነገር ቅድም በደንብ ሄደውበታል። በተናገሯቸው ነገሮች ላይ ማልስማማባቸው አሉ። ትግሉን በተመለከተ የሰጡት አስተያየት ማልስማማባቸው ብዙ ነገሮች አሉ። ጽምዶን በተመለከተ ያነሱት ሀሳብ ላይ ግን በተለይ ከህወሓትና ከኦነግ ጋር አማራ ኢትስ አንቲቴሲስ ነው። ኮዝ ኤንድ ኢፌክት አብሮ ሊቆም አይችልም። ቴዲ ምንድነው በኬሚስትሪ ላይ ፊዚካል ቼንጅ እና ኬሚካል ቼንጅ የሚባል ነበረ ድሮ ሃይስኩል የምንማረው። ኬሚካል ቼንጅ ምንድነው? እሳት ከተቃጠለ አመድ ነው የሚሆነው። በቃ እንደዛ ነው የምትሆነው። መልሰህ አትሰፋውም፣ አትጠግነውም። እሳትና ውሃ አብሮ ሊቀመጥ አይችልም። አንዱ አንዱን ያጠፋል። የቲፒኤልኤፍ እና የአማራ አሊያንስም እንደዛ ነው የሚሆነው። there is no way የጋራ አጀንዳ ሊፈጥሩ አይችሉም። ግን አብረን ለመስራት ኦሬዲ ጀምረናል ከተባሉት ሁለት አካላት ግን የተጠቀሱት ግን እነዚህ ቅድም ያልኳ ከስምንቱ ውስጥ ቲፒኤልኤፍ እና ኦነግ አለበት። ከነሱ ጋር ምን አይነት ስራ መስራት እንደታሰበ እንግዲህ የአማራ ህዝብ ሊፈርድ ያስፈልጋል። በጋራ ጠላት ዙሪያ አይደለም አሊያንስም ሲፈጠር በነገራችን ላይ በጋራ ጠላት ዙሪያ አይደለም፣ በጋራ ዓላማ ዙሪያ ነው። በጋራ ቪዥን በጋራ ግብ ዙሪያ ነው አሊያንስ መፈጠረው እንጂ የጋራ ጠላት ስንት ሊኖርህ ይችላል እኮ ያንተም ጠላት። ግን ከዛ የጋራ ጠላት ጋር አንየ የጠላትነቱንም ልክ ማየት ያስፈልጋል። ብልጽግና ለአማራ ያለው ጠላትነትና ህወሓት ለአማራ ያለው ጠላትነት የተለያየ ነው። ዝም ብሎ ስሙን ጠላት ስላልከው ብቻ እኩል ጠላት ነው ወይም ደግሞ ጠላት እንደሆነ ቢቀጥል የሚያደርሰው ጥፋት ሁለቱም ላይ እኩል ነው ማለት አይደለም። ይለያያል። እንትኑ ይለያል። እያንዳንዱን አሊያንስ በቁሙ ነው መመዘን ያለብህ። ከቲፒኤልኤፍ ጋር ብቻውን አቁመት ተነትነዋለህ። ከቲፒኤልኤፍ ጋር የምንጋራው ነገር ምንድነው? ትሬቱ ምንድነው? ኦፖርቹኒቲዎች ምንድናቸው? ምን ፖቴንሻል ቤኔፊት ይኖረናል ምናምን ትልና ኮስት ቤኔፊት አናሊሲስ ሰርተህ ኦኬ ከቲፒኤልኤፍ ጋር ብሰራ ይሄን አተርፋለሁ ይሄን ደግሞ አጣለሁ ብለህ ትወስናለህ። ከጉሙዝ ሚሊሻ ጋር ብሰራ ይሄን አተርፋለሁ ይሄን አገኛለሁ፣ ከአፋር ጋር ብሰራ ይሄን አገኛለሁ፣ ከሶማሌ ጋር ከሲዳማ ጋር ብለህ ወስነህ ነው እንጂ የምትገባበት ዝም ብሎ ከአብይ አህመድ ጋር ያኮረፈውን ሁሉ ሰብስበህ ይሄ ሁሉ በቃ የወዳጅ የጠላት ወዳጅ ነው የሚል አይነት የሰፈር ጨዋታ አይደለም እኮ። ይሄ እኮ የሰፈር ጸብ አይደለም እኮ ጎበዝ። አይደለም አሊያንስ የፖለቲካል አሊያንስን የሚያክል ነገር ይቅርና ሰፈር ውስጥ እኮ ሻይ ለመጠጣት እኮ ሰው ትመርጣለህ አይደል እንዴ? ዝም ብለህ ካገኘው ሰው ጋር እንዴት አደርክ እንዴት ዋልክ ከሚል ሰው ጋር እኮ አብረህ አንጋውት አታረግም። ሰው ትመርጣለህ፣ አንተን የሚመስል ያንተም ቫልዩ ያለው የሆነ አብረኸው ብትሄድ ማያሳፍር ምናምን አይነት ሰው ትመርጣለህ። አይደለም የትልቅን ህዝብ ጣፋንታ የሚወስናል ያን ሲቅርና ሰው እንደዚህ አይነት ነገሮች በጣም መቅረት አለባቸው። አንዱ ይሄ ነገር ያመጣው ምን መሰለህ ፖለቲካ ውስጥ ያመጣው የአማራ ፖለቲካ የራሱን ቀለም ለቆ የራሱን ጥያቄዎች ለቆ ቲፒኤልኤፍን በመደገፍና የህወሓት ደጋፊ በመባባል መካከል ተወጥሮ እንዲቆም እሳት ውስጥ ገብተህ በመሞትና ገደል ውስጥ ገብተህ በመሞት መሃል የመምረጥ አይነት ማለት ነው። ሁለቱም ጠላት ናቸው። 4 ነጥብ። ሁለቱንም ጠላት ያደረጉ እነሱ ናቸው። ጠላት አታብዛ ይልኋል። ጠላት አሁን እነሱ ኦሬዲ ጠላት ካደረጉ እንዴት አድርገህ ትቀንሳቸዋለህ? አንተ ጠላት አለማብዛት ማለት እኮ ኦሬዲ አዲስ ጠላት አትፍጠር ማለት ነው እንጂ የተፈጠረው ጠላትማ ጠላትህ ነው። ኦሬዲ ኦርጋናይዝ ነው፣ እያጠቃ መሄጃ መግቢያ መውጫ ያሳጣህ ጠላት ነው። ስለዚህ ኦሬዲ ያለህን ጠላት ዝም ብለህ የሆነ ፈርተህም ሆነ ምንም ሆነ ወይ በጣም ሾርት ከት ለሆነች እና ይሄ የባሪያ አሳዳሪ አይነት ሪሌሽንሺፕ ለመስራት በሚመስል መልኩ ጠላትን ወዳጅ ማድረግ ይሄ ውሃ ጠማኝ ተብሎ መርዝ አይጠጣም እንደሚባለው ማለት ነው። ወዳጅ ፍለጋ ብለህ ጠላት ኪስ ውስጥ ሄደህ አትገባም። ምንም ውሃ ቢጠማህ ምንም ቢርብህ መርዝ አትጠጣም። ምክንያቱም መኖር ትፈልጋለህ። ያን ማድረግ ነው የሚያስፈልገው። ከዛ ውጭ አንድ የመጨረሻ ነገር የምለው ይሄ የጎንደር አማራ ብቻ ጉዳይ አይደለም። በነገራችን ላይ ይሄን የጎንደር አማራ ብቻ አድርጎ መሸጥ በራሱ የአማራ ትግል ላይ መቀለድ ነው ጎበዝ። አይደለም። ይሄ የሁሉም የአማራ ህዝብ ጉዳይ ነው። ጎጃም ያለ ጎንደር አንድ እርምጃ ማሸነፍ አይችልም። ጎጃም ያለ ሸዋ አንድ እርምጃ መሄድ አይችልም። ወሎም ያለ ሸዋ መሄድ አይችልም። እንደ አማራ ከቆምኩ ብቻ ነው የምታሸንፈው።
ትግሉም ሲጀመር በዛ ልክ መሄድ የቻለው አንድ ሆኖ መሄድ በአንድ የቆመ መንፈስ ስለነበረው ነው። አንዱን ጥለህ አንዱን አንጠልጥለህ ለምንድን ነው የጎንደር ፋኖ የሚወጣው? ማን በመሰረተው? ማን ነው ጦር? ማን አስወጭ? ማን አስገብደው? ለምንድነው እንዲህ አይነት አጀንዳዎች ሁሉ እንዲወረወሩና ህዝቡ እንዲዘናጋ የሚፈለገው? እንዲህ አይነት ነገሮች ሁሉ መታረም አለባቸው። ይሄ የአማራ ህዝብ ጉዳይ ነው። ከህወሓት የሚያተርፍ ጎጃም የለም፣ ሸዋ የለም፣ ወሎ የለም፣ ጎንደር የለም፣ አዲስ አበባ የለም። በየትኛውም ዓለም ያለ አማራ በሙሉ ከህወሓት የሚያተርፈው ቅንጣት የምታክል ትርፍ የለም። ምክንያቱም የሚጠሉት መጀመሪያም የሚጠሉት ይሄን የሚያሳድዳቸውን የአማራን ስፒሪት ነው የሚጠሉትና ይሄን አስቦ መንቀሳቀስ ያስፈልጋል ማለት ነው። የቀሩ ነገሮች አሉ፣ በኋላ መጣባቸዋለሁ። ታንኪዩ። ሌላው በሲሪየስ ማየት ያለባችሁ አሁን ብዙ ጊዜ ስትናገሩ የአማራ ብሔርተኛ አዲስ ነው፣ ብሔርተኝነት አዲስ ነው ትላላችሁ። 1968 ተመስርቶ ደርግን ጥሎ ስልጣን ላይ ወጥቶ በህዝብ ተተፍቶ እንደገና ወደዛ ወደ ትግራይ ሄዶ ኢቭን የትግራይ ልጆች ራሳቸው there's a good number of ትግራይ ፖፑሌሽን ኦፖዝ የሚያደርጉት ቲፒኤልኤፍ ከተጠላ ከዚህ ስብስብ ጋር ሄዳችሁ ስትላተሙ ምን ያህል በሌላው ዘንድ እንኳን ያላችሁ ቅቡልነት እንኳን ምን ያህል አፍሪካ ድሜ እንደሚገባ ማወቅ አለባችሁ። ተው ሌት አለው ጎንደሬ ካነሳ ትልቅ እኮ ነው። የጥርጣሬ ነገር አለኝ ያካሄድ ካለ እንዴ ማለት አለብን። እንደኔ ዘዴ አማራዎች ናቸው። በራሳቸው በትግራይ ተወላጆች ራሳቸው እንኳን በታሪካቸው አይተውም ሰምተውም በማያውቁት መንገድ ለማየት የተጠየፉትን ፓርቲው ነው ብላችሁ አፈር አስልሰን ድጋሚ እናስነሳዋለን ብላችሁ እናንተ ናችሁ ኩሉዝ የምታደርጉት። ይሄን አስባችኋል? ቢኮዝ እናንተ አዲስ ኃይል ናችሁ። አዲስ አስተሳሰብ ይዘን እየመጣን ነው እያላችሁ 1968 ተሞክሮ እኔ ተፈጥሮ እንደ ቲፒኤልኤፍ እድል ደጋግማ የሰጠችው ፍጥረት ነው አይቻላል። ድጋሚ አፈር ከላሰበት እናንተ እናነሳዋለን ስትሉ እናንተ ድጋሚ ለመታገል ነፍጥ ያነሳችሁበትን ወይም ደግሞ ለመታገል እንደ ትርክት ያዛችሁትን አጀንዳ ራሱ ድጋሚ ሪቫይዝ ማድረግ አለባችሁ ማለት ነው። ከዜሮ እኮ መጀመር ያለባችሁ። ከዛ በኋላ ስለ ጄኖሳይድ ማውራት አትችልም፣ ስለ ሐሰት ትርክት ማውራት አትችልም፣ ስለ ኢሰብአዊ ድርጊት ማውራት አትችልም። አዲስ ትርክት ፌስቡክ ላይ የምንተዋወቅ ልጆች ፖለቲካ የጀምረው ከፌስቡክ ነው አይደል? እኔ ድሮ 2010 ነው 2000 ከዛ ፊት ስጽፎ የነበረው ነገር ምንድን ነው የተሰራብን? ከዋለልኝ መኮንን ጀምሮ ስተርኩ ወይ ስናወራ የነበረው ነገር ምንድን ነው? አሁን ያን ካፈረሳችሁ አዲሱን ትርክት ማስተዋወቅ አለባችሁ እኮ እንጂ ትርክት ፈጣሪዎቹ ይሄኛው ኤክስ ነው ካልክ በኋላ ኤክስ ከፈጠረው ትርክት ጋር እሱን ትርክቱን ትቼ ለጊዜው ይደርና ከደራሲው ጋር ብሬ እሰራለሁ ስትል አይ ዶንት ቲንክ የሚያደምጧችሁ ሰዎች በልጅነታቸው ካልጋ ላይ ወድቀው የአልጋ ጠርዝ የመታቸው ብቻ አይደሉ። ብዙዎቻችሁ ሚስ ካልኩሌት የምታደርጉት የሚያደምጧችሁ እነማን እንደሆኑ መለየት አለባችሁ። የሚያደምጧችሁ ሰዎች በቁም ነገር ፖለቲካ የሚያዩ ሰዎች ናቸው። ወደ ሌላ አካባቢ እንኳን ኑልን እንኳን ለማለት እንኳን አሁን ሌላ አካባቢ ላይ ሄዳችሁ የህወሓት ቅብል ጋይስ ተውት፣ ፓርቲውን ተውት። ሶሻል ሚዲያ ላይ ባለጌ ከሆነ ሰው ጋር መቀመጥ እኮ ሰው ይጠየፋል አይደል? ትፈራለህ ጥሩ ስም ካለ። ለምን የእሱ ጉድፍ አብሮ ነው የሚያሳድፍ። ከቲፒኤልኤፍ ጋር አብሬ እሰራለሁ ብለህ እንኳን ለምሳሌ እንኳን ስትጠቅስ ቆይ እኔ አዲስ ኃይል ነኝ አዲስ አስተሳሰብን ይዤ የመጣው ከዚህ ፓርቲ ጋር ብለጠፍ ፕሮሴን ኮንሱም ምንድነው ብላችሁ ጠይቃችኋል? ሁለተኛ አጠገባችሁ ላለው ወንድሞቻችሁ ጆሮ ካልሰጣችሁ ለሌላው አይ ነው እና እነዚህ ነገሮች ከግምት አስገብታችኋል። የማዳም ቅመማው ትመጣለች። አንድ ደግሞ እንደ ዩኒፎርም የሚለቀቅ የሆነ ንግግር አለ። በፖለቲካ ቋሚ ወዳጅ ቋሚ ጠላት የለም ይላል። ከሁለተኛ ክፍል ያቋረጠው ይሄን ይደግማል፣ ምሁሩም ይሄን ይደግማል። እንደዛ አይደለም። ይሄ ሲሪየስ የሆነ ጉዳይ ነው። ህዝብ የሚሞትበት ብዙ ነገር እኔም በድፍረት እኮ የነገርኳችሁ ነው። በኢትዮጵያ ምድር ላይ የአማራን ያህል በደል የተፈጸመበት ህዝብ የለም። ይህን እንዴት ነው የምታደርገው ነው የኔ ጥያቄ። ማነው በደል የፈጸመበት? ማነው ደራሲው? ሁለት ሰዎች ጠጅ ቤት ችር ስለተለባባሉ ብቻ ነው አላያንስ የምትፈጥረው ማለት ነው ወይ? አረቄ ሂሳብ ስለገዛለ አሚን እናንተን ማለት አይደለም።
ጥያቄ ደግሞ ሲጠይቋችሁ በአግባቡ ማስረዳት አለባችሁ። አምታታው በከተማው አይደለም። ጀስት ሳትጠይቁ እመኑ፣ በቃ እመኑ ብያለሁ እመኑ ምናምን የሚባል ነገር አይደለም ጋይስ። እና ይሄ ህዝብ እንደምታውቁት ሲሸወድ ደርግን በመጣል ሂደት ውስጥ ኦኬ መጣን፣ አገዝን፣ አመንን፣ ተካድን። ይሄ ሶስተኛውን አራተኛ ዙር ነው። ዋስትና ይፈልጋል። ደርግን ለመጣል ታገልክ፣ ዋግምራ ላይ ሰበሰብካቸው፣ ደርግ ወደቀ፣ አልተወከልኩም፣ ተካደ እንደምታውቁት ነው። ከዛ ኦሮማራ ተባለ፣ ተካድን አልክ። ድጋሚ አሁን ከቲፒኤልኤፍ ጋር እኚህን ተዋቸው። ኮመንት ላይ ያሉትን እኚህ እናንተ ፕሮፋይል ያላችሁ ናቸው። እነዚህ ግሬት ሳይለንሰር የሚባሉት እነዚህ ኢሊቶችን በመሳደብ እንዲያሸማቅቁ የተዘሩትን አትፍሯቸው። ይሄ በሲሪየስ የህዝብ ጉዳይ ነው። በአግባቡ አይታችሁታሉ እና አሁን እያወራን ነው ሊሆን የሚችልበትን ነገርና ኮንሲኩዌንሱንም እንድትነግሩን ለማለት ነው። ቴንኪው። የመጨረሻ ያወራችሁ የመጨረሻ አንዳንድ ዙር ይኖረናል። አንዳንዶቻችሁ ማገባኝ በሚስትህ በባልሽ ጉዳይ ብቻ ነው። ሁላችንም ያገባናል። በኢትዮጵያ ጉዳይ ላይ የምትደባደበው አገሬ ላይ ነው። አንተ ራስህ ምን አባት አገብቶ ነው አላንስ የፈጠርከው ብዬ በጠይቅ ምን ትላለህ? ስለ ዓለም ፖለቲካ እያወራ የስትሬት ኦፍ ሆርሙዝ መዘጋት እዚህ ጋር ኪስን እያራቆተ የኑሮ ውድነት ውስጥ እያናጋ እዛ ላይ የሚተኮሰው መካከለኛ ምስራቅ ላይ ወይም ደግሞ እዚህ የኢራንና የገልፍ ሀገራት ጦርነት የአሜሪካ ጦርነት እዚህ ኑሯችንን እያመሰቃቀለው ባለበት አገር ላይ አፍንጫችን አንድ ሀገር ላይ ሆነ የምታደርገው ድብድብ እንዴት ነው የማይመለከተን? እነዚህ ምትሉ ሰዎች ከስንተኛ ክፍል ነው ያቋረጣችሁት? አሚን መሀል ላይ ልንገራችሁ ብዬ ነው እንጂ ያን ያህል ሴንሻል ናቸው ብዬ አይደለም። ቴንኪዩ ስላዳመጣችሁ። ቴምር 8 ደቂቃ ለሸቴ ኢትዮጵያ ቴንኪዩ። እንኳንም አስገባኝ። በቪዲዮ ልቃወመ ነበር። እኔ ያው እነትና እነ ዩሪ ሲደግፉ ነበር። እኔ ደግሞ ቅድመ አንድ አካባቢ ሰዎችን ብቻ ረጅም ሰዓት እየሰጠ በዚህ ልክ ማወያየት ያንተን ቤት አይመጥንም ብዬ ነው ማስበው። አንተ ፌር ሰው ኦሮሞንም ትግሬንም ቪዲዮ ብትሰሪ በጣም እቀየምሽ ነበር። መስማት አለባችሁ ብሎ ለዛ ነው እነሱ በጠይቀውኝ ኑ ብያቸው ስፔሻል ፕሮግራም ነው እንጂ መደበኛ ውይይት አይደለም። እኔም የወሎ ልጆች ሰብስቤ እመጣለሁ ፕሮግራም እንድትይዝልኝ። እኛ ስለሆንጋ በክብር ከጠይቃችሁኝ እኔ ለምን ፍቅር ሲዝም ፓርቲ አይመሰረትም? አይ ዶንት ኬር። እሺ ጉድ። እሺ እኔ አሁን ሌሎቹ የተለየ ምናምን አሁን ቅድም እዚህ የአማራ ስትሮንግ ጽምዶ እንዳለ ኤቪደንስ አለኝ እኔ ምስክር ነኝ ምናምን አለና ተናገረ። አብይ አህመድ ከኢሳያስ አፈወርቄ ጋር የ140 ሺህ ኢትዮጵያኖችን ደም እጁን ታጥቦ እንትን ሲፈጥር ትክክል ነው። የኛ የአማራ ታጋዮች ደግሞ ኢትዮጵያን ከሆኑ በታሪክ ስህተት የሰሩ ስህተት እንደሰሩ አውቀው ስህተታቸውንም የአብሯቸው የኛ የፋኖ አመራሮች ስህተት እንደሰሩ አማራ ህዝብ ላይ ችግር እንደፈጠሩ አማራ ህዝብ ላይ ትርክት እንደሰሩ የአማራ ህዝብን እንደጎዱ አምነው ችግራቸውን ፈተው የጋራ ጠላታችንን እንመታለን ሲሉ ስህተት ነው። በጣም የሚያስቀው ፓርት ነው። እንዴ አብይ አህመድ ኢሳያስን እኮ አምጥቶ ኢሱ እያላስጨፍሮ ቀለበት አስሮ ሲያጨበጭብና አሁን ደግሞ በጥቅም ጉዳይ ሲጣሉ በቃ ትክክል ነው የአብይ አህመድ። የኛ የፋኖች ግን ኢትዮጵያን ከሆኑ በታሪክ ስህተት ከሰሩ ሰዎች ጋር ሲሰሩ ስህተት ነው። በቃ በተደጋጋሚ ይሄን ልትነግሩን የምትፈልጉት እኔ ወንድሞቼ መሬት ላይ ያሉ ፋኖ አመራሮች ከማንኛውም ኃይል ጋር ካሁን በፊት አማራ ህዝብ ላይ ስህተት የሰሩ ስህተት እንደሆነ አምነው የጋራ ጠላታችንን አብይ አህመድን ከስልጣን እናወርዳለን ካሉ ትግላችን እንዳይጠለፍ በጥንቃቄ ይዘው ማንኛውም ሰው ጋር ተቀናጅተው መስራት አለባቸው ብዬ አምናለሁ። ወላ ጽምዶን በሉት የትግራይ ቲፒኤልኤፍ ብትሉት ወደዛ ምናምን እያላችሁ በተደጋጋሚ ይኸው አማራው ይጮሃል። አንዳንድ የትግራይ ኤሊቶች ሲቃወሙ እናያለን። ህዝቡ ግን ይወክለኛል ቲፒኤልኤፍ ብሎ ያምናል። የትግራይ ህዝብ ተቃዋሚዎችን አይደለም ማየት ያለው። ለመጮህማ የኛም ይሄው የኛን ትግል ደጋፊ መስለው ግን ጥቅመኞች የኛን ትግል የሚያፈርስ ስራ እዚህ ጋር አንተ ቤት መጥተው ዛሬ ሲሰሩ ነበር አይደል? እንደዛ አይነት ኃይሎች ይኖራሉ። የትኛውም ህዝብ ላይ ደጋፊ ያለ ተቃዋሚ ያለ። ትግራይም ህዝብ ላይ ተደጋፊ ያላቸው ተቃዋሚ ያላቸው። በግል
በጥቅማችን ወይም ደግሞ ልዩነት ልዩነት ይፈጥራል ተብሎ በሚታሰበው ምሳሌ የትግራይ ኃይል ኢንተርስት አለው ከኛ ከየት ከወልቃይትና ከራያ ያንን ደግሞ ጦርነቱን ከጨረስን በኋላ በጠረጴዛ ዙሪያ እንፈታለን ከተባለ አማራ እኮ 4 ኪሎ ለመግባት ነው አይደል እየታገለ ያለው። አማራ 4 ኪሎ ካልገባ በስተቀር የአማራ ህልውና ሊጠበቅ አይችልም። የተለያዩ ኃይሎችን አሳልፈን ስልጣን እንዲይዙ የአማራ ህልውና ያስጠብቃሉ ብለን ሰተናቸዋል። ግን አማራ ኤግዛምፕል አብይ አህመድ ማለት ነው። አብይ አህመድን እኮ የአማራ ህዝብ እኮ ነው ስልጣን ላይ ደመቀ መኮንን አማራ ነው አይደል? በአድም ቢሆንም አሳልፎ ስልጣኑን ሰጥቶ ምክትል ጠቅላይ ሚኒስተሩ ተቀምጦ ጠቅላይ ሚኒስተሩ ከሌለ ምክትል ጠቅላይ ሚኒስተሩ ነው ሀገሪቷን ሊያስተዳድር የሚችለው። ስልጣንን አሳልፎ የሰጠው ኢትዮጵያ ብሎ የብሔር ብሔረሰቦችን አማራን ኢንክሉዲንግ አማራን በአንድነት በፍቅር ያስተዳድራል ብሎ አምኖ ነው አማራ አረንጓዴ ቢጫ ቀይና አማራ ክልልን አልብሶ አብይን የተቀበለው። ስለዚህ አብይ አህመድ አማራን ስልጣን ከያዘ ከተወሰኑ ወራቶች በኋላ አማራ ዘግዝቆ መገደል ተጀመረ። አማራ በተለያዩ ኦሮሚያ ክልል መጨፍጨፍ ተጀመረ በማንነቱ እየተመረጠ። ስለዚህ የአማራን ህልውና ለማስጠበቅ ግዴታ አማራ ስልጣን መያዝ አለበት ብሎ ያምናል። አማራ መያዝም አለብን። ስለዚህ እነዚህ የተለያዩ ኃይሎች ጫካ ያሉ ከአማራ ጋር ልዩነት አላቸው ተብለው የሚታሰቡ ኃይሎች ጋር ልዩነቱን ፈቶ በጠረጴዛ ዙሪያ ተነጋግሮ ነው ወደ 4 ኪሎ መሄድ አለበት። ምክንያቱም 4 ኪሎ ከገባ በኋላ ሌላ ጦርነት እንደገና ከትግራይ ኃይል ጋር ከኦነግ ጋር ከቤኒሻንጉል ግምዝ ጋር ከተለያዩ ከአፋር ጋር ከሁሉም ኃይሎች ጋር ከአማጺ ቡድኖች ጋር መዋጋት የለበትም። አሁን ፈቶ አብይ አህመድን እኩል በጋራ ተዋግተው አሸንፈው ስልጣን ደግሞ ኢትዮጵያ የሁሉም ብሔር ብሔረሰቦች ናት እኩል ሸር አድርገው ይቀጥላሉ ማለት ነው። ስለዚህ አሁን እዚህኛ የምናየው ቅድም አንተ ቤት የተናገሩ ሰዎች እንደው ቴዲ የሆኑ ሪከርዶች እልክልሃለሁ እኔ በውስጥ ማለት ነው። እንዴት አድርገው የወሎን ህዝብ እንዴት አድርገው የጎጃምን ህዝብ አንተ ቆምጬ እያሉ የጎንደር አማራ ሆኖ አማራን ቆምጬ ዞር በልልን ተለጥፈብናል ላያችን ላይ አንፈልግህም እየተባለ እየተሰደበ ነው። እነማ የናያሌው መንበሩ ግሩፕ አያሌው መንበሩ ራሱ ገባ። በዚህ ልክ አማራን ሌላው ብሔረሰብ የማይሰድበውን እየተሰደበ ነው። የአማራ ህዝብ አማራን አንፈልጋችሁም እናንተ ላያችን ላይ ተጣበቃችሁብን እየተባልን እየተሰደብን ነው። ይህ ኃይል ነው ዛሬ ትናንትና ማን ነው ዛሬ አንተ ቤት ገብቶ አያሌው መንበሩ እንደዚህ ስድብ የተሳደበበት ኦዲዮ ወይ ቪዲዮ አለሽ? የሱ ግሩፖች እነ ባናና ምናምን ታውቃቸዋለህ። ከአንድ አይነት አመለካከት ነው ያላቸው። በነገራችን ላይ አያሌው መንበሩ በቪዲዮ ስለሚታወቅ ነጥብ ላለመጣል ይችን ቃል አይነገርም። ግን ደግሞ ከጀርባዎቹ የሱ በጣም ቤስት ፍሬንዶች አብሮት አንድ ገስት ላይ ቁጭ ብለው እንደዛ ከሆነማ ታዲያ ማናችሁም አትርፉማ። ጊልቲ በአሶሴሽን ከሆነ እዚህ አንዱ ተሳዳቢ ጋር ተቀምጣችሁ ከሆነ በተሳዳቢ ከሆነ አንዳችሁ የምትለኩት ማናችሁ ተርፋላችሁ። ያ ግን አትሊስት ሀሳቡ መቃወም አለብክ ነው። እሱ አያሌው መንበር እኔ ብዙ ጊዜ ዩሪ አቁሚ ይለኛል። እኔን የሆነ ነገር ጥፋት ሳጠፋ በስልክም ደውሎ ቴምር ይሄንን አጀንዳ አትንኪው እባክሽ አቁሚ፣ እገስትም ላይ ገብቶ የሆነ ነገር ካጠፋው ይሄን ነገር አታድርጊ ምናምን ይለኛል። ዩሪ ብዙ ጊዜ ሳጠፋ ዩሪ እኔን አታድርጊ ነው የሚለኝ። አያሌው መንበሩ የነዛን የሰዎች ሐሳብ ካልደገፈ ማስቆም ይችላል፣ ግን ሐሳቡን ይደግፋል። አይደለ አሳምነው ዝቅ የሞተ ሰው ዘቅዝቀው ሲሳደቡ አያሌው ለምን ተሰደበ የሞተ ሰው ሲባል እኔ መዘቅዘቅ ነው እንደ ሌላም ነገር ቢቻል ቢያደርጉት ደስ ይለኝ ነበር ብሎ ነው የሚመልሰው። ስለዚህ እንደነዚህ አይነት የሞቱ ሰዎችን የሚዘቀዝቁ ሰዎችን የሚደግፍ ሰው ስድብ የወሎ ማህበረሰብ እንዳለ የጎጃም የሸዋ አመራሮች የሸዋ አመራሮች ጥንብርኩሳቸው እየተወጡ ትናንትና ሲሰደቡ ነበር። የወሎ አመራሮች የጎጃም አመራሮች እነዚህ ሰዎች የፋኖ ደጋፊ ሊሆኑ አይችሉም አይደሉም። ብልጽግና ከስልጣን እንዳይወርድ ነው የሚሰሩት። እኛም የምንታገላቸው ነው። ይሄና ይኸውልህ አማራውን ብቻ አይደለም የጎጃም ማነው የጎንደር አማራ እናቶች አንድ አጭር ጥያቄ ጠይቅሽ። ቆይ ተምር አንድ አጭር ጥያቄ። ደርግን ለመጣል በተደረገው ትግል ላይ አማራ ከሻቢያ ከቲፒኤልኤፍ ጋር አብሮ ታግሏል አልታገለም? ታግሏል። 4 ኪሎ ከተገባ በኋላ ተከድቻለሁ ብሏል አላለም? ብሏል። ተከርቷልም። እሺ ቆይ ኢህአዴግን ለመጣል በተደረገው ትግል ሲቪል ዲስኦቢዲየንስ ህዝባዊ እምቢተኝነት ውስጥ
አማራ ኦሮማራ ተብሎ ተሰፍቶ ታግሏል አልታገለም? ታግሏል፣ ተከርቷል። 4 ኪሎ ከገባ በኋላ ደግሞ ተከርቷል። ያ ከዛ ደግሞ ባክቱ ስኪር ዋን ሄደ ደግሞ እንደና ቲፒኤልኤፍ ጋር ድጋሚ አሁን ደግሞ አላንስ ፈጠርን አልሽ። ቆይ ማስተማመኛ አይውል ፈጠርን አላልኩህም። ተከዳን አላንስ ከሆነ ታሪካችሁ ቆይ አሁንም ድጋሚ 4 ኪሎ እናንተን ተመርኩዞ ከገቡ በኋላ እንደማይከዷችሁ ምንድነው ማስተማመኛ? አይውል አሁን አማራ የሰው ልጅ ብዙ ጊዜ ከጥፋቱ ነው የሚማረው። ኦኬ 1983 ላይ የቆመ አማራ የለም። አማራም በ1983 እዛ ጋር ቆሞ ቀር ፖለቲካ ጋር ወስዶ ማስቀመጥ አይቻልም። አሁን የአሁኑ ትውልድ የአማራን የሚመሩት ቲፒኤልኤፍን በደንብ ጠንቅቀው የሚያውቁ በአጠቃላይ አብረዋቸው ሊሰሩ የሚያስቡ ኃይሎችን በሙሉ ጠንቅቀው የሚያውቁ መሪዎች ናቸው። እነሱንም ጭምር ያሳደዷቸው። ኦኬ 1968 ላይ የነበረው ቲፒኤልኤፍ አሁን 2000 በኢትዮጵያ አይደል 18 ነው 17 አላውቅም። አሁን 2018 ላይ ካለው ቲፒኤልኤፍ በምንድን ነው የሚለየው? አይውለ ምን መሰለክ አሁን ይለያያሉ ሳይሆን ራሳቸው ያንን ሴራ በሰሩት ዋጋ ከፍለዋል። ይሄ ዋጋ የከፈሉበትን ጥፋት መልሰው ካጠፉ አማራ አይደለም ዋጋ የሚከፍለው፣ እነሱ ራሳቸው ከአማራ በላይ እጥፍ ዋጋ ይከፍላሉ። አብይ አህመድ የሚፈልገው ስልጣኑን ለማቆየት አማራና ትግራይን ወልቃይትና ራያን ጆከር ካርድ እያጫወተ እሱ የሚፈልገውን ኃይል ለገበሬውም ከፈለገ ትራክተር እየሰጠ ማልማት የሚፈልገውን አካባቢ እየመረጠ እያለማ አማራና ትግሬን ካርድ እየሰጠ ቃል እያቀበለ ማጨፋጨፍ ነው። ይሄ ማብቃት አለበት ነው። ወያኔዎችም ቆሞ ቀርና ያረጀ ፖለቲካ አሁንም ይዘው የሚጓዙ ከሆነ ማቆም አለባቸው ነው። ራሳቸው ዋጋ ስለሚያስከፈላቸው ይሄ አካሄዳቸው ሴራቸውም ለአማራ የቆፈሩት ጉድጓድ ራሳቸውን ስለገቡበት እሳቱ ራሳቸውን ጭምር ስላቃጠላቸው አላንስ እኮ ፈጥረናል ስትይ ተመሪ አይተውት እኔ መታደሳቸውን የሆነ ማስተማመኛ ይዘሽ መስሎኝ ነበር። ገና ለገና በይሆናል ነው እንዴ? ከሆነ ለእግዚአብሔር እንሰጣለን በሚል እኮ አይደለም። ኖ ፖለቲካ እኮ በይዋነት እኮ አይደለም። ፖለቲካ አንዳንድ ጊዜ ሁለት መለያ ይመጣል። እግር ኳስ ውስጥ ኳስ ስትጫወቺ ቲሙ አንድ ነው፣ ግን መለያ ይሰጣልና እናንተ ቀይ የለበሳችሁ እዛ፣ አረንጓዴ የለበሳችሁ እዚህ ይባላል። አንዳንድ ያው ቀይ የለበሱት እና አማራ ትግል ውስጥ ገብተዋል። ቀይ የለበሱ ናቸው። ቲሙ አሰልጣኙ አንድ ነው። ስለዚህ ከእናንተ ወገን መስሎሽ እንዳይሆን ለስልታዊ ድጋፍና ለስልታዊ ተቃውሞ አንዳንድ ጊዜ ይገቡብሻል። አንቺን ከገባበት ችግር ሊወጣ የሚችልበትን ሲሪየስ የሆነ ነገር ነው እኮ የምንወያየው። ወይ አንድ የብልጽግና ደጋፊ ነውሃው ስላስጠላሽ ላብሽቃት ወይ ከአንቺ ስለተለየች ብቻ እንደዛ አይደለም። የብልጽግና ደጋፊ ጋር አንቺ የምታደርጊው ትግል የሚያመሳስልሽና የአንቺም ትግል ከሆነ አብረሽ ትሰሪያለሽ እኮ። ኢንድ ሪዘልቱ ጥያቄሽ መመለሱ ነው። የምትቃረኒው ደግሞ የአንቺ አጀንዳ ሳይሆን ሲቀር ነው። አሁን ብሽሽቁን እንተውና ሲሪየስ ወደሆነ ጉዳይ ስንመለስ ህዝቡ ቢጠይቃቸው፣ አሁን ህዝቡ እየጠበቀ ነው። ብዙዎቻችሁ ገና በይፋ አልተነገረ የምትሉት ጋይስ፣ እኔ እውነቱን ነው የምነግራችሁ፣ ቀልድ አይደለም። ህዝቡ አንቆ ይዛችኋል። 3 ሰዎች 4 ሰዎች የአየሩን ስለተቆጣጠሩ ስለተሳደቡ እንደዛ አይደለም። ሲሪየስ የሆነ ጥያቄ ቢጠይቋችሁ ምን ብላችሁ ነው? ወይ ቤተልሔም ዳኛቸው እዚህ ጋር እናትዬ፣ ቤተልሔም ዳኛቸው ደግሞ ፖለቲካ ግጥምና ዜማ ተሰጥቶሽ እንደምዘፍኙ አይደለም። ፖለቲካና ግጥምና ዜማ ተሰጥቶሽ የምታቀነቅኙ ነገር ይለያያል። እንደዛ ሲሪየስ የሆነ ነገር ነው ማውራት ያለብን። በመሳደብ በይሉኝታ በምናምን ሳይሆን አሁን ቢጠይቋችሁ ህዝቡ እንዴት ነው የምታስረጂው? 4 ኪሎ ከገባን በኋላ ልጆቻችንን ገብረን ክልላችንን አውድመን ኢንፍራስትራክቸር ወድሞ በሰሜኑ ጦርነት አማራ ክልል ላይ 30 ዓመት ወደኋላ ተመልሷል። አሁን ባለበት ሁኔታ ላይ ኢማጂን ክልሉ ያለበትን ይሄን ሁሉ ዋጋ ከፍለን ላለመከዳታችን በእጃችሁ የያዛችሁት ማስተማመኛ ነገር ምንድን ነው ቢሏችሁ ምንድን ነው የምትሉት? እሱ ነው ጥያቄ። ኦኬ ኤል ቴዲ ምንድነው እሱን ወንድሞቻችን እነሱ ጋር እየተነጋገሩን ከሆነ መረጃዎች ወይም ደግሞ ሰነዶች ካሉ
እነሱ ያንን መልስ እነሱ ናቸው ሊሰጡ የሚችሉት። እኔ ግን እዚህ ጋር በሚነገረው ሚዲያ ላይ በሚነገረው ነው ያወራሁኝ ያለሁት። ገብተዋል አይደል? መቼም ወንድሞቻችን አርበኛ ዘመነ ካሴ የአማራን ህዝብ ጥቅም አንድም ግራም አሳልፈን አንሰጥም ሲል ግልጽ ነው መልሱ። በቃ አሁን እዚህ የመጡ የሚደሰክሩት ወልቃይትን ሊሰጡብን ነው፣ እንደዚህ ሊያደርጉብን ነው ምናምን። አሁንም የሚፈልገው ምን እንደው ታውቃለህ? አማራን በቃ ሁሉንም እንደ ጦር ፈርቶ አማራ ብቻውን እንዲቆም ነው የሚፈልገው። ከሌ ጥላት ነው፣ ከሌ ጋር መስራት የለብህም፣ እዚህ ጋር እንዳሰራ እዚህ ጋር እንዳሰራ ምናምን እየተባለ አማራ ብቻውን ከዛ ነጥሎ መጨረሻ አማራ ትግሉን እንዳትሰሩ እኮ አይደለም እንዳትሰሩ እኮ ነው ማስፈራሪያው። ታዲያ ምን ማለት ነው? እንደ ጦር እንድፈራ እኮ እያደረገ አንቺ ከፈለሽ ያዋጣኛል ካልሽ እኮ ከፍቅር ሲዝም ጋር መስራት ምትችያለሽ። ኦኬ ለምን ትነግሩና ጥያቄው ህዝቡን ከገባበት ችግር ለማውጣት ነው አይደል? ሁሉ እንትን ውስጥ የገባ ነው። ተከዳን አላንስ እንደዚህ አይነት ታሪክ አለ። ዝሆን የሚያክል ኮዝ ይዘን ቅቡልነታቸውን ካጡ አካላት ጋር ተጠቃሚ የሚሆኑት እነሱ ናቸው እንጂ እናንተ እኮ አይደላችሁም። ጀስት እንኳን በኖርማል አእምሯችሁ እንኳን እኔ ብትሉ እኔ ያደፈ የጎደፈ ስም ቢኖረኝ ጥሩ ስም ካለው ጋር ብጠጋ ቢያንስ ለእኔ የሚወረወረ ድንጋይ ስለሱ ሲባል ይቀንሳል። አሁን እናንተ ናችሁ ሌቨሬጅ ያላችሁ እኮ። ይሄን ሌቨሬጃችሁን አሳልፋችሁ ስትሰጡ ምን መተማመኛ ይዛችሁ ነው እኮ እኔ ጥያቄ። ኦኬ ወንድሞቻችን ይኸውልህ እኔ ይሄን እንደዚህ አይነት መተማመኛ ይዘናል ብዬ ምነግር ነገር የለም። እኔ እጄ ላይ የደረሰኝ እንደዚህ አይነት ነገሮች አሉ እስካልተባልኩ ድረስ። ግን እዚህ ሚዲያ ላይ ጽምዶ ጋር ሊሰሩ ነው ጽምዶ ለሚሉ ሰዎች ግን ከማን ጋር መስራት እንዳለብን እንዴት መስራት እንዳለባቸው ወንድሞቻችን ያውቃሉ። የአማራን ኮዝ ይዘው ህይወት የምትባለውን ውድ ዋጋ ሊሰጡ ጫካ የገቡ ወንድሞች አሉ። እነሱ የሚፈልጉትን ነገር የፈለጉትን የአማራን ህዝብ ጥቅም አሳልፈው ሳይሰጡ የፈለጉትን ውሳኔ መወሰን ይችላሉ። እኔ እዚህ ቁጭ ብዬ ስለነሱ ምን ማድረግ እንዳለባቸው ዲያስፖራ ቁጭ ብዬ ሶፋ ላይ ምናምን ልነግራቸው አልችልም። ከዚህ ጋር ተሰራም ልላቸው አልችልም። እነሱ ያውቃሉ እንዴ። አይልክ እነዚህ የሚወቀሱ አመራሮች እኮ መሳሪያ አፍቱ ወይም አውርዱ ሲባሉ ወልቃይትና ራያን አብይ አህመድ ምን አድርገው ነው? የአማራ ህዝብ ህልውና አደጋ ላይ ነው። እሱንስ ኖ አንቺ ጽምዶ ከፈለግን መሰረታለን ስትይ ምን አውቀሽ ነው እኮ ነው ያልኩት። አሁን እነሱ ያውቃሉ ካልሽ ማወቅ እኮ አይጠበቅብኝም። እኔ ዝም ብዬ በእንትን የራሴን ይችላል ጽምዶ እንዴ። እነሱ ምን መረጃ ይዘው ነው ጽምዶ አብሮ እየሰራ ነው የሚሉት እንዴ? እነሱ መተው እንዲያስረዱ ነው የፈለግሽው አንቺ። ኖ እዚህ ያሉት የአየር ሰዓት ቆይ በሰጠውሽ የአየር ሰዓት ስለ ጽምዶ የምታወሪው ምን ገብቶሽ ነው አንቺ? ድርሻ ነው ሀሳባችሁን ለመሸጥና ለመወያየት ነው የመጣ ነው። አንዳችሁ የእንትን አንደኛው የእንጀራ ልጆች ምናምን እንደዛ አታስቡ ፕሊስ። እኔ እንደዚህ አይነት እንትን የለኝም ጋይስ። ጥያቄን ግን በአግባቡ ከተረዳችሁ የምትናገሩትን ንግግር ታውቁታላችሁ ወይ ነው። ለሚያደምጣችሁ ሰው እንድታስረዱ ነው። ስራዬ መጠየቅ ነው። እኔ የማናችሁም ታጋ አይደለሁም። እኔ ለራሴ እንደምታውቁት ከማንኪያ ብሔር ከአናሳ ብሔር የወጣው ልጅ ነኝ። ገና ወዴት እንደምትወስዱን አላውቅም። ሰው ጥያቄ ስጠይቃችሁ በተቻለ መጠን እንድትመልሱልኝ ነው። ሌላ ነገር አይደለም። መመለስ ካልቻላችሁ አልገባችሁም ማለት ነው። ፖለቲካ አምታታው በከተማው አይደለም። ፖለቲካ አደናበረህ ምናምን ለፋ አይደለም። ምን ያደርግልሻል? እዚህ ጋር አርጊውመንቱን እዚህ ጋር አሸንፈ ምናምን ብታልፍ ምን ያደርጋል? እንደዛ አይደለም። ወደ ሪያሊቲው ስንመጣ ትክክል አይሆንም። ጥያቄ ስጠይቅ ያለፈ ስህተት ታሪክ እኮ የምትማሪው ያለፈ ስህተት እንዳትደግሚም ጭምር ነው። መልካሙን ትወስጃለሽ፣ የተሳሳትሽው እንድታረሚም ነው። ያለፈ ታሪክሽ ይሄ ከሆነ አሁን ላይም ታሪክ ራሱን ከደገመ አንቺ በምን ተዘጋጅተሻል ነው? ጥያቄ ምን መተማመኛ ይዘሽ ነው? ይህን ማስረዳት ነው። ለዚህ ምንም ግርግር አያስፈልገውም። እሸቴ ምርዬ አንድ የቃል ሌሎች ይላሉ። መተማመኛ ወንድሞቼን አምናቸዋለሁ። ኦኬ እኔ ወንድሞቼን መሬት ላይ ያሉ ታጋይ ወንድሞቼ እና አርበኛ ዘመነ ካሴ የአማራን ህዝብ ትግል አሳልፈው እንደማይሰጡ የአማራን ህዝብ ሊጎዳ የሚችል ነገር ምንም ነገር እንደማያደርጉ አውቃለሁ። ስለዚህ እነሱ ምንም ይወስኑ ምንም አምናቸዋለሁ። እኔ ምንም ነገር መያዝ አይጠበቅብኝም። ትግሉን እየታገሉ ያሉት እነሱ ናቸው። እነሱ የሚያደርጉትን በሙሉ እቀበላለሁ። እዚህ ጋር እኔ አሁን የሚሰሩ ፕሮፓጋንዳዎች በሙሉ አብይ አህመድ በቃ ወንበር ምናምን እንትን እንዳይል ነው።
ተወደደም ተጠላም የአማራ ህዝብ ከውስጥም ባንዳዎች መተው በጥቅም የታሰሩ እንደፈለጉ ይጩሁ አማራ ግን ያሸንፋል ግፍ የወለደው ትግል ስለሆነ ከማንኛውም ኃይል ጋር የሐሳብ ልዩነትም ቢሆን በጠረጴዛ ዙሪያ ወደፊት ለመፍታት አስበው ከማንኛውም ኃይል ጋር የመስራት መብት አላቸው ይሰራሉ አለቀ ይሄንን ማስቆም አይቻልም አብይ አህመድ ጋር ሲሆን ግን ትክክል አታድርጉት እሱም የውጭ ኃይልን አስገብቶ ጋብዞ ኢትዮጵያን ያልሆኑትን ትግራይ ውስጥ የተደረገውን በደንብ ይታወቃል ስለዚህ ያንን ሳትቃወሙ የኛን አትቃወማችሁ ኢትዮጵያኖች ጋር ነው እየተስማሙ ያሉት ቴንክ ዩ እሺ ቴንክ ዩ ቴምር ወደ ኤሊ እንሄዳለን ኤሊያችን በመጀመሪያ ደረጃ there is no permanent enemy or permanent friend allies የሚለው ፖለቲካል ፍልስፍና ነው ቀደም ወንድማችን ደረጀ በ19ኛው ክፍለ ዘመን የታዋቂ ይሄ ፖለቲካል ፍልስፍና ነው there is no permanent enemy or permanent friend የሚለው ማለት ነው allies የሚለው ይሄ ፍልስፍና ነው የሁለተኛ ክፍል የሶስተኛ ክፍል ተማሪ የሚናገረው አይደለም ይሄ ዓለም አቀፍ ፍልስፍና ነው ማንበብ ይቻላል የፍልስፍናው ማን ነው ፈጣሪ ማን እንደሆነ ይታወቃል ቅድም ደረጀም ሲገልጸው ነበር the paradox is እሱ ሲፈልገው ጠቅሶ ተጠቀመበት አየ ለራሱ ነገር ይተቀመበትና permanent interest ነው ያለው አለ ውሸት ነው permanent of course permanent friend permanent interestን አስታከ ነው የምትፈጥረው ነው ሽፍት ታረጋለህ friend ማለት ትናንትና ወያኔ ኢነሚ ነበረ ዛሬ it can be friend why not ትናንትና ኦነግ ኢነሚ ነበረ friend ሊሆን ይችላል as long as interesትን የአማራ ታጋል እኔ ነገርኩ ፍሬንድ አላንስ እንደዛ የሚፈጠረው ፀሐይ ስትገባ ተጣላላ ስትጠልቅ you can shift alliance ይሄ ፖለቲካል ፍልስፍና ነው you can shift alliance interesትን ነው shift ማታረገው honestly ይሄ ዓለም አቀፋዊ ፍልስፍና ነው ማውራት ይችላል ስንት አይነት አላንስ አለ ሁለት አይነት አላንስ አለ ወይ ታክቲካል አላንስ ይሆናል ወይ ስትራቴጂክ አላንስ ይሆናል አይደል የትም ዓለም ላይ አሁን ንግግሩም ዓለም አቀፋዊ ነው ድርጊቱን ተግባራዊ ታረጉት ቆይ እንኳ ታክቲካል ነው የሚሆነው እኮ ከወያኔ ጋር ነው ታክቲካል እሺ ታክቲካል አይደለ ታክቲካል አትሊስት በጋራ ጉዳይ ላይ ታክቲካል አላንስ ዲፊኒሽኑን አይ ቲንክ የጋራ የምትታገለው የሆነ ነው ታክቲካል you don't have common goal የለም እና ታዲያ ታክቲካል አላንስ ስትራቴጂክ አላንስ ስትራቴጂክ ስትራቴጂክ ወደ አንተ ነው የምመጣው በመዳው ነው እኔ ሰዓት የለኝም ሰዓት የለኝም ሰዓት ከሌለ ውረድ ፓርት ታይም አይደለም የምትነትነው በሲሪየስ እኔ ገና ሳላውራ ላይ ለምን መቶ ጥያቄ ጠይቀኛል እኔ ሐሳቤን ልስጥ አቤስ በለበናት አዲስ ታይምስ ሱሪን የታጠቅ ከሆነ የምታወራው እንደዛ አይደለም ተረጋግተህ የምታወራበት ነገር ነው ካልተዘጋጀ ሂድና ላይ ነገ ትመጣለህ አውርተህ የምትሮጥበት ነገር አይደለም ቁም ነገር እኮ ነው የምናወራው ቸኩያለሁ አንዴ ደረሽ ብዬ ልምጣ ምናምን የምትለው ነገር እኮ አይደለም ፖለቲካ አይደለም የምታወራው ወይ ቲሞርተን ወይ የሆነ መኪና ውስጥ ቆመ ምናምን እንደዛ ነው የምታወራው በህዝብ ጉዳይ ነው እኮ እያወራን ያለነው ስለዚህ አላንስ ስትፈጠር በምን ተስማምተህ ነው አትሊስት ታክቲካል የሚሆን ስትራቴጂክ አላንስ የሚሆን በምንድን ነው የተስማማው ጥያቄን ሰምቻለሁ በምንድን ነው ወይ ኢህአድ ማን ብልጽግና በመጣል ብቻ መስማማት ይችላሉ ወያኔና ፋኖ እሺ ከታች አዳምጠኝ ብልጽግናን በመጣል ብቻ ይስማማሉ በቃ this is tactical they don't have to negotiate for the ከዛ በኋላማ የየራሳቸውን ስራ መስራት ይችላሉ ፋኖም ኮንትሮል ለማድረግ ሊሄድ ይችላል ወያኔም ሊሄድ ይችላል this is another tactical alliance ዓለም ላይ እየሰራ ነው አሜሪካን ከብዙ ታክቲካል አላያንስ ይፈጥራሉ ሀገራቶችም ጭምር ፈትለወርቅ ገብረ እግዚአብሔር 4 ኪሎ ከገባን በኋላ የመጨረሻው ድብድባችን ከፋኖ ጋር ነው የመጨረሻው ፋይናል ግጥሚያችን አለች አንተ ለዛ ሬዲ ነህ ነው አይደለ እኔ ሬዲዮ እንኳን አይደለም ጥያቄው አሁን አላያንስ መሆን ይችላል አይችልም ስለሚለው የገባህን ትግል ንገረኝ አንተ የገባህንና የምታራምደውን ትግል አንተ አላያንሱን አደግፍም አይደል ጽንዶን አደግፍም ቅድም በግልጽ ነግረኛል ጽንዶን አልደግፍም ብለኛል አይደል ማትደግፈው ለምንድን ነው ቴዲ እኔ እኮ ምን የነሱን ተውና ያንተን ትግል ማትደግፍበትን ነገር ንገረኝ ማልደግፈው አላማቸውን ስለማላቅ አልደግፋቸውም ግን አላያንስ መሆን ይችላሉ እኔ ማውራለ ዓለም አቀፋዊ ፖለቲካል ፍልስፍና ነው ምነግረ there is no way አይሆኑም የሚባልበት ምክንያት የለም መሆን ይችላሉ ለጊዜያዊ ጥቅማቸው
ብልጽግናን ለመጣል ብቻ አላያንስ መፍጠር ይችላሉ። ታክቲካል አላያንስ መሆን ይችላሉ። ይሄ የትም ዓለም ላይ የሚሰራበት ነው። ማጭበርበር አያስፈልግም። ማጭበርበር አያስፈልግም። እኔ ደጋፊያቸው አይደለም፣ ግን አላያንስ ማስፈራራት ወያኔ ሊመጣ ነው ትናንት የገደለ እንዴ ትናንት እኔ አሁን እስኪ ያሳዩኝ ከወያኔ በላይ እኔ እንደኔ ወያኔ የተቃወመ ቴዲ አልተቃወምክም። ይሄ ዘር ያዕቆብ መኖሩንም አላውቅም። ዩሪ ተቃውሟል። ግን ከዩሪም በላይ እኔ ፊት ለፊት ወያኔን ተቃውሚያለሁ። እኔ ግን በኢትዮጵያ ፖለቲካ ውስጥ ወያኔንም ስቃወም ብልጽግናንም ስቃወም ከብልጽግና በላይ አማራን የጨፈጨፈ ኃይል የለም። ከብልጽግና በላይ አማራን ደሃ ያደረገ ኃይል የለም። ከብልጽግና በላይ አማራን ከሀገሩ ከመሬቱ የነጠቀ በሚሊዮን ያፈናቀለ ኃይል ወያኔም አላደረገም። ቀድም 2 ሚሊዮን አያሌው መንበሩ ሲዋሽ ነበር። 2 ሚሊዮን ፓርላማ ላይ ጠፋ ተብሎ እሱ የቁጥር ሽቀባ ነው። አማራውን በቁጥር ለማሳነስ እንዳይቆጠር ለማድረግ 2 ሚሊዮን ሰው ጠፋ ተብሎ ፓርላማ ላይ ተነግሯል። ገለውት አይደለም ያለውን የለም ተብሎ የተጻፈ ነው። ይሄ ውሸት ነው። እማናቅ ደንቆሮ አይደለንም እኛ። አታስፈራሩ። ፊር ሞንገር ልክ ወያኔ ሊመጣብ ወያኔ የተሻለ ነበር 27 ዓመት ከብልጽግና በወያኔ ጊዜ አሁን ሰው ምንድነው ኢኮኖሚ የተሻለ ነበር። ጭቆናውም ከዚህ የተሻለ ነበር። ጭቆናን ባንወድም ባላወዳደረ ወያኔ ልክ እንደማናቀው ሌላ ጭራቅ እንደሚመጣ አታስመስሉት። ወያኔ 27 ዓመት ገዝቷል። ይሄ ውሸት ነው። ገብቷል። ዋናው ነገር ምንድነው? ለአማራ ይዞ የሚመጣው ነገር፣ ለኢትዮጵያ ይዞ የሚመጣው ነገር ይጠቅማል አይጠቅማም የሚለው ላይ ነው መወያየት። አዲስ ታይምስ ግልጽ ታፍናለች። በነገራችሁ ላይ አሁን የተናገረውን ሰምታችሁ ከሆነ 2 ሚሊዮን አማራ እንደዚህ ጠፋ የተባለው ዝም ብሎ ለቁጥር ቀሸባ ነው። በዚህ አያያዛችሁ ጄኖሳይዱንም እንደዚህ ነው የምትክዱት። በነገራችሁ ላይ ያኔ ታግሎ ለምታገል ሲባል ነው ጄኖሳይድ አለ ያለው። ታከራለህ እንደ አንተ ነው የምትሉት። እንዲህ ነው ቀስ በቀስ የካዳችሁ የምትመጡት። ያኔ የዛሬ 27 ዓመት ስትታገሉ አብረን ያደገ ልጆች ነን። ምን ብላችሁ ስታወሩ እንደነበረ እናውቃለን። ዛሬ ደግሞ አላንሱ ስላለ ገና ለገና አላንሱ እንዳይበላሽ በሚል ዝም ብሎ ውሸት ነው፣ ለቅሸባ ነው። 2 ሚሊዮን አልጠፋም አለ እያላችሁ ነው። ኦኬ ይሄ ሳይጋጭም የኔ ጥያቄ እሱ ነው። እሺ ጋይስ ክብራትና ክብራት ወደ ገናኛለን። ኤሊስ ምን ደቂቃ ለሸቴ እሺ ቲንኪው ሀሳባቸውን ጀስት ተናግረው የወጡት ጥያቄ ነበር። ቱ ቢ ኦነስት እነሱን መጠየቅ ፈልጌ ነበረ። ቤዚክሊ የተረዳሁት ነገር የአማራ የሚባል ትግል እንደሌለ፣ በቃ እርስ በርስ ሁሎችም ጥግ ጥጋቸውን ይዘው የደብረ ጽዮን የአብይ ተብለው ምንም አይነት ጥያቄ እንደሌላቸው፣ ደግሞ እንደ ህዝብ አማራን የሚያክል ትልቅ ህዝብ ጥያቄ ያለው አንተም ሁሌ እንደምትለው ኮዝ ያለው ህዝብ ልክ ጥያቄ የሌለው ይመስል ኦር ደግሞ የሚያታግል አጀንዳ የሌለው ይመስል ሁሎችም የራሳቸውን መንደር ውስጥ ገብተው ከዜጋ ፖለቲካ ወጥቶ አማራ በማንነቴ ስለተገደልኩ በዚህ ኬዝ ያዋጣኛል፣ ህዝቤን በዚህ መልኩ በዚህ ፕሮቴክት አደርጋለሁ ባለው የፖለቲካ ሜዳ ላይ ተሳታፊ የሆነ አጀንዳ ይዤ መጥቼ በራሴ አማራ ብዬ ህዝቤን ፕሮቴክት አደርጋለሁ የሚል አጀንዳ ይዘው መጥተው ህዝቡን ማታገል ጀመሩ። ፋይናሊ እንግዲህ ሁሎችም ወደ የመንደራቸው ገብተዋሉ። ከክልል ውጭ ያለውንም አማራ በሚረሳ መልኩ ጥያቄያቸውንም በሚረሳ መልኩ እንግዲህ የምናየው ነው። በየቀኑ በየፔጃቸው እርስ በርስ በጣም በሚዘገን ሁኔታ ሲሰዳደቡ፣ በጣም በሚያሳፍር ሁኔታ ሲያወሩ ነው የሚውሉት። ግን ሁሎችም አይ ቲንክ የሁሉንም ሳይድ ልክ ነው ብዬ አላምንም። እኔ በራሳቸው መጥተው ጠንካራ የሆነ ፖለቲካ ይዘው መጥተው የራሳቸውን ፖለቲካ አቋም ይዘው መጥተው ህዝባቸውን ፕሮቴክት የሚያደርግ የፖለቲካ አጀንዳ ማምጣት የሚችል ህዝብም ነው። የፖለቲካ አቅምም አለው፣ ህዝብም አለው፣ ጥያቄም አለው። ግን የተረዳሁት ነገር ምንድነው? ቀደም ከተናገሩት አሁን ያለውንም ሁኔታ አይ ቲንክ የረሱ ይመስለኛል። የአንዱ ጥያቄ ሌላ ነው። ሁሉም ጎራ እንደመከፋፈላቸው ሁሎችም አንድ የጋራ የሆነ ኮዝ የሌላቸው የሚመስል
አማራ በማንነቱ ያልተገደለ ይመስል አብይ ከመጣ ጀምሮ አይ ቲንክ ማስታወስ የሚያስፈልግ ይመስለኛል። እኔ ብዙ አልወድም እንደዚህ በእርግጥ ጎትጓች አይደለሁኝም። የሆነ የጸባጫሪ ህዝብ ለህዝብ እንትን የሚያስብል ነገር የሚያስደስተኝ አይነት ሰው አይደለሁኝም። እኔ ግን አማራ ህዝብ ጥያቄ በህገ መንግስቱ ላይ እንዳለው ሲናገሩ እየተገደልኩ ነው፣ መንግስት ፕሮቴክት እያደረገኝ አይደለም ብለው ጥያቄ ኑሮት ህዝቡ በሰላማዊ መንገድ ሲጠይቅ ምን አይነት መልስ እንደነበረ የምናውቀው ነው። ሶፍት ማቀበል ነው ስራዬ፣ ሰው እየሞተ እንዴት ዛፍ ትተክላለህ ሲባል ነው ጥላ እንዲሆናቸው ስንት ነገር። ሰላማዊ ሰልፍ ሰው በሰላማዊ መንገድ ሲጠይቅ ምን አይነት ጥያቄ ነበር እና ልክ እሱ የመጣበትን ኬዝ አማራና ኦሮሞ ሲባሉበት የኢትዮጵያ ነገር መቼም በቃ ተመሳሳይ ሰርክል ነው የሚሄደው። ሁሉ ጊዜ የቲፒኤልኤፍ የሚያደርገውን ተመሳሳይ አጀንዳ ነው አብይም እያደረገ ያለው። ምን እንዳለ ሪሰንትሊ በጣም ቅርብ ጊዜ አፄ ዮሐንስ የጎጃምን ህዝብ ምን እንዳደረገ ምናምን ብሎ ቁርሾ ህዝብና ህዝብን በጋራ ሆኖ እንደ ሀገር የማንቀጥልበትን እንደዚህ አይነት ነገሮችን እየቆሰቆሰ ህዝብን የማጋደል ህዝብን የማጫረስ አይነት አመለካከት ያለው መሪ ነው ያለን። የመጣበትም ደግሞ የፖለቲካም ደሴም ነው። ምኒልክ ጡትን ቆረጠ ምናምን ራሳቸው መሬት ላይ ወርደው ያታገሉበትን አጀንዳ ደሴም ቲም በሌላ ህዝብ አድርገው የመቀጠል ስልጣን ያለው እንጂ አብይ ስለ ኢትዮጵያ ስለ አማራም ያን ያህል እንደው እነዚህ እንዳየዋቸው ቅድም በጣም ነው ያፈርኩት። የምትደገፍበት አይነት ሰው አይደለም። ከመጣ ጀምሮ ምን አይነት አቋም እንዳለው ያየ ሰው አብይ ጋር የምትደገፍበት አይደለም። ኢትዮጵያ በጣም በሚያሳዝን ሰው እጅ ላይ ነው ያለችው፣ በጣም በሚያሳዝን ሁኔታ እና ህዝብ ጥያቄ ያለው ህዝብ በዚህ ደረጃ እንዲተበታት ነው ልክ ኮዝ የሌላቸው ይመስል እንደዚህ ሲጠዛጠዙ ማየት ራሱ በጣም ያሳፍራል። በጣም እኔ አይ አም ሪሊ ሳድ ጀስት አማራ በጣም ትልቅ ኮዝ ያለው ህዝብ ነው እና አብይን አምናችሁ ትረስት እመኑኝ በጣም ነው የምታፍሩት። ካሁን በፊትም ያልተደረገ ነገር አይደለም። ኦሮማራ ምናምን ተብሎ የመጣውን ካጠገብ ውስጥ የነበሩ ሰዎች ራሱ የት ናቸው ዛሬ? እስካሁን ድረስ የሚናገራቸውን ነገሮች በደንብ አተኩሮ ለሚሰማ ለሚያዳምጥ ሰው አብይ በፍጹም ኤኒታይም ኢቨን የወልቃይትን ኬዝም ቢሆን ኤኒታይም ለስልጣኑ ያሰጋው ከመሰለው አንተ ምን አለህ ነው በዛ ሰዓት። አንተ ጠንካራ የሆነ እንደ ማህበረሰብ በጣም ያስፈራው ቴዲ እንደውም እርስ በርስ እየተጋደልክ ማንንም እንዳትጠይቅ። ያሁኑ እንደውም ሞር በጣም ነው የሚያስፈራው የሚያራምደው አጀንዳ እርስ በርስ እንድትገዳደል፣ በሃይማኖትህ፣ በማንነትህ፣ በሴትህ አንድ ላይ እንዳትቆም፣ የጋራ ጥያቄ እንዳይኖርህ፣ ብትንትንህ ጠፍቶ ብቻህን ጎንደር ብቻ ነጥሎ የማስበላት የሆነ ሰዓት ላይ ስልጣኑ ላይ ጠንካራ የሆነ አቋም ያለው ሰው ይዞ የመጣ ሰው ካለ ምንም ጥያቄ የለውም። አንተ ማንነና ነው ከስልጣኑ በላይ ልትሆን የምትችለው? ለስልጣኑ ያሰጋው ከመሰለው ኤኒታይም አብይ ከማንንም ጋር ሳይል ሊሆን ይችላል። ይሄን ማወቅ አለባችሁ። ቴንኪዩ ቴዲዬ። ደቂቃ ካለኝ ቀጥዬ ነው። እሺ ቴንኪዩ ቴዲ። ደቂቃ ልሽ አንድ ደቂቃ ከፈለሽ። ሰላም ቴዶ፣ ቴንኪዩ ሶ ማች ድሉን ስላመቻቸ። እኔ ሶስት ነገሮች ላይ ነው ማየት የምፈልገው። የመጀመሪያው ቅድም በተደጋጋሚ ጊዜ ስንላቸው የነበሩትን ነገር ደግመህ የተናገርክበት። እኔ አንድ ጥያቄ ያለኝ ጠቅላይ ሚኒስትሩ ከህወሓት ኃይሎች ጋር አላያንስ ቢፈጥርና መፍትሄ ለማድረግ ቢፈልግ የመጀመሪያው ቅድመ ሁኔታ የሚሆነው የወልቃይትና ጸገዴ እንዲሁም የራያና አላማጣ ጉዳይ መሆኑን ይታወቃል። ጠቅላይ ሚኒስትሩ የፈራውን ሶሉሽን ዛሬ ላይ የኤግዚስቴንሻል ትሬት አለብን ብለው ጫካ የወጡ ሰዎች በውር ድንብር አይ ዶንት ኖ ታክቲካል አላያንስ ቢባል አይሆንም፣ ስትራቴጂክ አላያንስ ቢባል አይሆንም። ምክንያቱም ታክቲካል አላያንስን ብለው ቢሄዱ በእርግጠኝነት የሚገጥማቸውን ነገር ያውቃሉ። ስትራቴጂክ አላያንስ ቢሆንም ምንም እንኳ ሞንጆሪኖ ተናግረዋለች ብዬ ባላምንም ከዛ ውጪ የሚሆን ነገር የለም። ሞንጆሪኖ አልተናገረችውም። ከገባም በኋላ ከፋኖ ጋር ምናምን የሚለውን ነገር ፍራንክሊ ስፒኪንግ አይ ዶንት ዋንት ቱ ቢ ነው ይሄ በኤአይ ምናምን ተሰርቶ ያሉ ነገሮችን እንትን ማድረግ አልፈልግም። ምክንያቱም ነገ ዋሾ መባል ስለማልፈልግ ማለት ነው። እኔ ባለኝ መረጃ እሱ አልተናገረችውም፣ ግን ከዛ ውጪ አይሆንም። በእርግጠኝነት ባትናገር ራሱ ከዛ ውጪ አይሆንም።
ምክንያቱም ያን ዶክመንቶቻቸውን ስናይ ኢቨን የሳልሳይ ወያኔ እንግዲህ ሳልሳይ ወያኔ ማለት ቀዳማዊ ወያኔ ያለ ዳራ ያለ አሁን ሳልሳይ ሆኗል። ሳልሳይ ወያኔ የራሱ ሴንቲመንቱ ምንድነው? ሀገር የመሆን ፍላጎት ነው ያለው። ሀገር ለመሆን ደግሞ ፈርታይል ግራውንድ ይፈልጋል፣ ከኖርዝም ከሳውዝም በኩል ማለት ነው። ያም በግልጽ እኔ ማኒፌስቶቸውን አይቼዋለሁኝ። በቅርቡም ደግሞ አንዱ የሳልሳይ ወያኔ አመራር ሀታ ከፍተኛ ኮንቴስት የሆነውን ኤሪያ አዲስ አበባን ጭምር አዲስ አበባን ለጠያቂው ባለቤቱ ሰጥተን እኛ ሀገር መሆን እንፈልጋለን የሚል ንግግር ተናግሯል። ይሄ ባለበት ውስጥ ሪሊ የፓወር ሞንገር ከሆነ ይሄን ኃይል ወደ ጫካ ያስገባው ይሄ ሁሉ መስዋዕትነት ለምን ተከፈለ? በጎጃም፣ በወሎ፣ በጎንደር፣ በሸዋ ይሄ ሁሉ መስዋዕትነት ለምን ተከፍሎ ነው አሁን ተመልሰው በዚህ መንገድ ሰጥቶ በመቀበል መንገድ መጣመድ? ይሄ ሊንጉስቲካል ያለው ነገር just for the sake of ብለፊንግ የምንጠቀመውን እንደ ቁም ነገር ወስዶትም አሁን ሲተነትኑ አይቻለሁ። ጽምዶ አልክ ጥምዶ አማርኛ ነው አይደለም የሚልም ነገር ስላየው ማለት ነው። ምንድን ነው የተያዘው? ይሄ የመጀመሪያው ጥያቄ ነው። ሁለተኛው የነ አያሌው መንበርን በተመለከተ እኔ አያሌው መንበር አውትስማርት አድርጓቸዋል ብዬ ነው የማስበው። እነማንን እዚህ ፕላትፎርም ላይ በነገራችን ላይ የቤተ አማራ ሙቭመንትን የጀመሩት እና አያሌው መንበር ናቸው። አያሌው መንበር እነ መሳፍንት ባዘው እና መሰል ሰዎች በተደጋጋሚ እንዴት አድርገው ማኒፕሌቲቭ የሆነ ፖለቲካ ሲሰሩ እንደነበረ እኔ በደንብ ስከታተላቸው ነበር። they did their homework now የራሳቸው የፕሮቪንሻል እንትን ላይ ቆመዋል። ፕሮቪንሻል በቃ አሁን የራሳችን ጥቅም አናስነካም ነው። ያም ብቻ አይደለም፣ ከብልጽግና ጋር ገብቶ ያለው የአንዱ የፋኖ ፋክሽን ራሱ the only time ከዚህ በኋላ አፈሙዝ አንስተን ነፍጥ አንግበን የምንዋጋው የወልቃይትና ጸገዴ ጉዳይ ላይ ብቻ ነው ብሎ ተናግሯል። ይሄ ማለት from the very beginning የራያና ያላማጣ ጉዳይ they don't care about ሌሎች ኮንቴስትድ የሆኑ ኤሪያዎችም አይመለከታቸውም ነበር ማለት ነው። ስለዚህ it is all about power ለፓወር ደግሞ ኢያሱ አባል thank you so much በ21ኛው መቶ ክፍለ ዘመን ለፓወር ስትረግል ተብሎ ህዝብን የጦስ ዶሮ ማድረግ ምን አይነት ገንገበትነት ነው ነው የሚለው። በወሎኛ ገንገበት ይባላል። ነግረው የማይገባ ሰው ገንገበት ነው ይባላል። እና አሁን የአማራ ብሔርተኝነት ውስጥ ያሉ ሰዎች የውሸት ሞረኛ ታሪክ ነው የገጠማቸው። ቀበሮ መጣብኝ እያለ ሲጮህ ሰፈሩን ሲያስብኝ እያለ ሲጮህ መጨረሻ ላይ ግን ቀበሮ ማን ይውጣለት? አህመድ እንጂ ሌላውን ኃይል አይደለም የተናገርኩት። ምክንያቱም እድሜያችንን በሙሉ እከሌ ጠላት ነው የተባለ እንጎጎ ሲሰራልን ኖሮ ኦሎፍ የሰደን የጠላቴ ወዳጄ ነው ዘላቂ ጥቅም እንጂ ዘላቂ ጠላት የለም ገለመሌ ማንም ኮይን አድርገው ማንም I don't care about the term። እኔ ያስቁኛል አንዳንድ ሰዎች ፕሮፐርሊ ራሱ ተርሞችን ማንበብ የማይችሉ ሰዎች ታይትል እየጨመሩ እየመጡ የሚሰሩብን ፖለቲካ በጣም ነው የሰለቸኝ። ነገር ግን ቴዲን ማመሰግነህ ዛሬ እና ያሌው መጥቶ ይሄን ያህል ደቂቃ ይዘው ማብራሪያ የሰጡት there is nothing behind their discussion except የሰሊጥ ፖለቲካ ብለን ስለነካናቸው እኛ የሰሊጥ ተጋዳላይት አይደለንም። እኛ የምንታገለው ለፕሮቪንሻል አስተዳደራችን ነው። ፕሮቪንሻል አስተዳደራችን ደግሞ ዘላቂ ጥቅማችን ነው። ከዚህ በኋላ ወልቃይትና ጸገዴን መሐከል ላይ አድርገን የራሳችን ፈርታይል ሆምላንድ መስራት እንችላለን የሚል ትግል ነው ያከረ እኔ አፕላውድ ፎር ደም እኔ የምፈልገው ያንን ነው። እንደ ወሎ በመላ ኢትዮጵያ ውስጥ ሳቦታጅ ተደርገን ስንገደል ነበረ። ኤግዚስቴንሻል ትሪት ተብሎ የወሎ ከአማራ ክልል ውጪ ያለውን ወለዬ በተገደለበት ሰዓት በሙሉ አማራ ተገደለ ብለው ፖለቲካ ሲሰሩ የነበሩ ሰዎች ተበታትነው ዛሬ እንዳውም ስም የሚያጠለሹ ሆነው ነው ያሉት፣ የሚሳደቡ ሆነው ነው ያሉት። ኦኬ ኦኬ ያ በሆነበት ውስጥ እኔ ያያሌው መንበር ትግል መጀመሪያም ሲጠራጠረው ስለነበረ አልደግፈውም። አሁን ላይ ግን ጭምብሉን ገፏል ነው። ከዛ ባሻገር አያሌው ሸዋን ነካ አድርጎ እሱን የሸዋ ፖለቲካ ሰለባ እንደሆነ የሸዋ ፖለቲካ ከጎንደር ጋር ምንም አያገናኘውም። ሲጀምር ሸዋ ላይ እኮ በዛብህን እኮ ቀጥቅጠን እኮ ያባር ነው አይደል እንዴ? ከየት አምጥተህ ነው ሸዋን ያንተ ታሪክ የምታደርገው? እዛው ራስህን ቻል። የሸዋ ፖለቲካ ውስጥ ጎንደር የለበትም።
የወሎን ፖለቲካ ውስጥ የላችሁበትም። የውርደት ፖለቲካ ነው የምትፈልጉት። ውርደታችሁን ተከባንባችሁ አብይ አህመድ እግር ስር ገብታችኋል። ታማኝ በየነ መጀመሪያ አዋረደ፣ አሁን ደግሞ እናንተ ገብታችኋል ነው እያልኩ ያለሁት። ስለዚህ ከዚህ በኋላ ጨው ለራስ ስትል ጣፍጥ ነው። ይሄ በአማራ ፖለቲካ በሚባል የባህያ ቆዳ በተሰራ ናሽናሊዝም የምትበላ ወለየ ካለ ለራስ ስትል ጣፍጥ ለማለት ነው የገባው። ታንኪ ሶ ማች ቴዲ። ቴንክ ዩ መሐመድ። እሺ